እኔ እግዚአብሔር በራእይ ያሳየኝ ያንን እባብ እሱ በዛን የዲቤት ቀን ይሄንን የነካካ ነበር ግራ ጆሮውን። ባስልዮስና ቴዎፍሎስና ተክለ ሃይማኖትና ጳውሎስና መርቆሬዎስ አሁን ተክለ ሃይማኖትና ኤርሜ ቢመጣ እንዴት ነው? በአንድ እግሩ እንዴት ሊሆን ነው? አሁን ተክለ ሃይማኖትና እሺ ባስልዮስና አረይቱ እነሱ አልቻልነውም እያሉ በቃ ይምጡ እነሱ አልቻልነውም ከመቃብር ወጣችሁ አግዙን። ነገሩ አሁን ያሉበት ግዙን አይደለም አግዙን አለ ገዙን ነው ገዙን አይ ያው አገዙን ማለት አገዙን ማለት ገብቶኛል። አገዙን ነው። እሺ ናዚህ አይነት ስናስ የሙልን ረኑን በላይ ዘለቀ በታች ዘለቀ ኑልን። በቃ ይሄ ነው እንግዲህ በላይ ዘለቀ ኃይለ ሥላሴ በታች ዘለቀ አልቻልነውም፣ ጉዳዩ ከባድ ነው እያሉ ጉዳዩ በቃ አሁን ያሉበትን ሁኔታ በስርዓት የሚያሳይ ነው። ዛሬ ቲክቶክ ላይ ስንመለከት የነበረው ይሄን ነው። በቃ እሳቸው በአንድ ቃል የወሰብሰብ አድርገው ገልጸውላቸዋል። ውጡ ከመቃብር ነው እያሉ ያሉት። ውጡልን እና ኃይለ ሥላሴ የሚቀር የለም። ኤርሚ እንግዲህ ቻለው የሙት መንፈስ እንዳለ ይጠራ ነው። ይሄ ተክለ ሃይማኖት እንኳን ቢቀር ይሻላል። በአንድ እግሩ አሁን መጥቶ ምን ሊያደርግ ነው? እነ በላይ ዘለቀ እነ በታች ዘለቀ ኑልን እያሉ ነው። ከመቃብር ውጡ፣ ከብዶናል፣ አቅቶናል፣ ተጨንቀናል እያሉ ነው። ምንድነው የምንወጣው? የቡናው ጥለውን ሄዱ። ባለቅኔው ቅድም ተናገሩ። ባስልዮስና ቴዎፍሎስና ተክለ ሃይማኖትና ጳውሎስና መርቆሬዎስና ኧረ ይምጡ እነሱ አልቻልነውም ከመቃብር ውጡና ገዙን። እናዚህ አይነት ስናስ የሙልን ረኑ እነ በላይ ዘለቀ አሁን ያሉበትን ሁኔታ በስርዓት የሚያሳይ ነው። በቃ ለቅሶ ላይ ናቸው። ትርምስምስ ብሏል። እንግዲህ ተመልከቱ። ባለፈው ከነበረው ከ15 ከ20 ቀን በፊት ከነበረው ዲቤት ጀምሮ ማለት ነው ከፈለገ ጋር ከነበረው ዲቤት ጀምሮ እስካሁን ድረስ ትርምስምስ እንዳሉ ነው ያሉት። አይደለም መርቆሬዎስ አይደለም ተክለ ሃይማኖት ማንንም መጥቶ አይደለም ወዳጅ የስተት ትምህርትን እስካላራገፍክ ድረስ ማንንም ጥራ፣ የትኛውንም የሙት መንፈስ ብትጠራ የሚያድን የለም። ድረሱልኝ ብትል ማንንም አያድን። ያለው አማራጭ ያለህን የስተት ትምህርት አራግፈ ወደ እውነት መምጣት ነው አማራጩ። እሱ ብቻ አትንኩን፣ መጽሐፍቶቻችን አታንሱ፣ በመዶሻ ነው አናትህ ምንም በል የፈለግከውን በል፣ የትኛውንም ነገር ተናግር አታስቆመው ወንጌሉ። አሁን ያሉበትን ሁኔታ በስርዓት ይገልጻል ብዬ ስለገለጥኩ ስላመንኩ ነው የሰራሁት ይሄን ቪዲዮ። ኤርሜ ዳጊን ልጠይቅ የነበረውን ጥያቄ ቀጥል። እሺ ዳጊሻይ በጣም ብዙ ሰው እየተከታተለ ስለሆነ ማለት ነው። እሺ በአይንድ ባይ ወደ 115,000 ሰው ቁጭ ብሎ ነው እየሰማ ያለ። ቁጭ ብሎ ትክክለኛ ሲስተሙ ትክክለኛ ነው። 115,000 ሰው እየሰማ ነው። ለምንድን ነው አሁን ወደ ስጋ ለዳጊ ላቀርብ የፈለኩት? አሁን ይሄ መምህር ነው ድል በድል ለምንድን ነው ለተጠየቁት ጥያቄ አንደኛ ዲቤቱ አልቀጠለም። ያው ከላይ እስከታች ነው የተደዋወሉት። ባይዘው ቤተ ክህነት ውስጥ ሰው ስላለ ማለት ነው። ለምንድን ነው ሰዎች ይሄን ያህል በስጋ ሁሉ ጭምር ባገኘ አናትህን ነበር ብዬ ምልህ ብሎ ያለው? ዲቤቱ ተደርጎ ቢሆን ኖሮ መጽሐፍቶች ተገልጠው ቢሆን ኖሮ ምን ሊሉ ነበረ? እና አሁን ይህንን ብለው ያሉት በምን ምክንያት ነው? ምክንያቱ አሳማኝ ነው ወይ? መዶሻ ሊያስነሳ የሚችል አሳማኝ ምክንያት አላቸው ወይ ብዬ ልል ነው። ጠር ነው ጥያቄን አግኝተው ከሆነ አላቸው እንዴ? አላቸው። ኤርሚዬ በደንብ አሳማኝ ምክንያት አላቸው። ለኛ ወንጌል ነው። ሌላ ሰው ቤት ግን እንጀራ ነው። ወንጌል እንጀራ አይደለም። ወንጌልና እንጀራ ይለያያሉ። ለኛው ንጹህ ወንጌል
ልንሞትለት የተዘጋጀ ነው። ባንበላም ባንጠጣም ይሄ ወንጌል እስከተሰበከ ድረስ ለኛ ያ ፉልፊልመንታችን ነው። ሌላ ቤት ግን እንደኛ አይደለም። የወንጌል ተረጓሚ ሌላ ቤት ሰርቫይቫል ነው። ምን ይባላል መሰለ? ሰርቫይቫል ኦፍ ዘ ፊተስት ይባላል። አንዱ አንዱን እየበላ አንዱን እየገደለ የሚኖርበት ማለት ነው። ሰርቫይቭ ለማድረግ they will do anything ምንም ያደርጋሉ። ኢትስ ኦል አባውት ሰርቫይቫል ነው። የቤተ ክርስቲያኒቷ 1617 ዓመት ከመጣች በኋላ ድንገት የምትጋለጥበት የምትዋረድበት እንደዚህ ቁልቁል የምትወርድበት ምክንያት የለም ማለት አይናቸው እያየ ማለት ነው። መሬት ጠፍጣፋ ናት ብሎ ስንት ዓመት ከኖረ በኋላ አንተ ድንገት መጥተህ ክብ ናት ብለህ ልታሳምነው አይፈቅድልህ። ስንት ሰው ከተስማማ በኋላ ጠፍጣፋ ናት ካለ በኋላ ኖሮ ድንገት አንተ መጥተህ ክብ ናት ብለህ አይሰማም። እውነት ሊሆን ይችላል። they don't care እዛ ላይ ትውልዳቸው አለ፣ እንጀራቸው አለ፣ ሰርቫይቭ የሚያደርጉበት ሁኔታ አለ። ከዚህ በኋላ አንዳንዶቹ መኖር ላይችሉ ይችላሉ። አንድ ሰው አይደለም የሚጎዳው፣ ኢንዱስትሪ ነው የሚጎዳው ብያለሁ ባለፈው። ስዕላትን ብቻ በመመልከት ትልቅ ኢንዱስትሪ ነው የሚጎዳው። እየተጋደልን ያለነው እዚህ ጋር ከሆነ ግለሰብ ጋር አይደለም። ብዙ ጧፍ ሻጭ አለ፣ ብዙ ስዕል ሻጭ አለ። ይሄ ስሞል ኢንዱስትሪዎችን ተዋቸው። እኔ ስለ ትልቁ ኢንዱስትሪ ማወራችሁ የብዙዎች ኑሮ የብዙ ካህናት ሰርቫይቫል። ሰው ወደ ሲኦል ሄደ አልሄደ they don't care። ከሄደ በኋላ እንኳን ፍትሃት አድርገው ሊበሉ ይፈልጋሉ። ስትወለድ 40-80 ብሎ ይበሉሃል፣ ስትሞት 40-80 ብሎ ይበሉሃል። ሞተህ የማይለቅ ሲስተም ነው። አንተ ሞተህ ራሱ ሰርቫይቭ ለማድረግ እጽ አዘጋጅተው ዋጋ ተምነው ለጸሎት ገንዘብ አስከፍለው ከሞትክ በኋላ እንኳን አይፋቱም። እንኳን ኖረህ ማለት ነው። ኢትስ ኦል አባውት ሰርቫይቫል። አይናቸው እያየ እንዴ ክህነታቸው እኮ እንጀራቸው እኮ ነው፣ ክብራቸው እኮ ነው። እንዴ እንዳንተ ነው እንዴ የምታየው? እንዳንቺ ነው እንዴ የምታየው? እዛ ቤት እኮ ልጆቻቸው ትውልዳቸው በነሱ የሐሰት ትምህርት ነው ሰርቫይቭ እያደረገ ያለው። ይሄ ሁሉ ዲያቆን ድንገት ስራ አጥ ይሆንልህ እንዴ? ይሄ ሁሉ ካህናት ድንገት እንዴ ይገሉሃል በእንጀራው። እስቲ መጨረሻ ሳለ ሲደርስ ሰውን የበላበት ታሪክ የለም እንዴ? ብዙ ታሪክ የለም? አልበላም እንኳን ሰው አይደለም እኮ ምግብ መርጦ ሲበል የነበረ ሰውዬ የሰርቫይቫሉ ታይም ሲደርስ ግን ሰውን የበላበት ጊዜ ብዙ ጊዜ አለ። አሁን እንደዚህ በስጋ የተገለጡት ቢኮዝ ኢትስ ኦል አባውት ሰርቫይቫል። የህልውና ጉዳይ ነው ለነሱ፣ የወንጌል ጉዳይ አይደለም። ለቤተ ክርስቲያን ይሞታሉ፣ ለራሷ አይሞቱም። ለወንጌሉ ለትምህርቱ አይሞቱም። እሱማ እንዲያውም ክፉ ለሚያደርጉባቸው ክፉ አትመልሱ ነው። እንደው ትላንት ክፉ ተሰርቶብናል ብለው ካሰቡ ለክፋታችን እንዲያውም ክፉ መመለስ አልነበረባቸውም፣ የሰራነው ክፉ ባይኖርም። ግን ኢትስ ኦል አባውት ሰርቫይቫል ባጭሩ ነገር የሚችለው ኤርሚዬ። ከዚህም በኋላ ይቀጥላሉ። በስጋ የሚያደርጉት ጉዳዩን ለምንድን ነው? በትምህርት ሊያስቆሙት የሚችሉት እንዳልሆነ ግልጽ ስላለ ነው። አሁን ከውስጥ ኢምፕሎድ ማድረግ ጀመረ፣ ከውስጥ መፈንዳት ጀመረ። የውጭውንስ ግድ የለም ድመት ያቆርባሉም አይጥ እንትን ይላሉም ብለው ስም አጥፍተው እንትን ሊቀጥሉ ይችላሉ። የውስጡን ምን ያርጉት? አሁን ችግሩ እኮ የውስጡ በጣም እንትን ያለ የሰው ልጅ ሲሆን ችግር የራስ ሲሆን ግን ከባድ ነው። አሁን ከውስጥ መፈንዳት ጀመረ። ራስ አይደለም እዛ ቤት አዛዥ። ካህን ከሌ፣ ትውፊት ከሌ፣ ገድል ከሌና ድርሳን ከሌ ናቸው እየመሩ ያሉት ቤቱን ራን እያደረጉ ያሉት። ወንጌል ከሌ አይደለም እየመራ ያለው እዛ ቤት። ስለዚህ ከዚህም በላይ እንደሚቀጥሉ አውቃ። ባይ ዘ ወይ ይሄን ነገር ስጀምረው ስሜ ይጠፋል ብዬ አይደለም የገባሁበት። ይሄ ጉዳይ ላይ ክብሬ ብዬ አይደለም የገባሁበት። ህይወቴን ሊያጠፉት እንደሚችሉ አውቃለሁ። አሁን ቢያገኘኝ ጎዳና ላይ ቢያገኘኝ ሊያርደኝ ይፈልጋል። ለምንድን ነው ያደረከው ስትለው ለቤተ ክርስቲያኔ። እንዴት ቤተ ክርስቲያኔ ይናገራል? እንደው ለፖለቲካው እንኳን ለኢየሱስ በሉ እስኪ ለወንጌል ብላችሁ ቢያንስ እረዱ። ማለት ለወንጌል ብሎ ማረድ የለም እንደው ለፖለቲካው እንዲመቻችሁ አይልህም። ቤተ ክርስቲያኔ ተደፍራ በቤተ ክርስቲያን ቅጥር ግቢ ውስጥ እንዲህ ተደርጎ ይልሃል። ኢትስ ኦል አባውት ቢልዲንግ። ስለ ቢልዲንግ ነው የሚያወራ። ከላይ ሿሿ ስለሚል የሆነ የሰጎን እንትን ስላለበት ስለ እንትን ነው የሚያወራ። ስለዚህ ኤርሚዬ this is the list። እኔ የምጠብቀው ከእስላም ጋር ተመሳሳይነት አላቸው ብዬ እንደውም ዛሬም ለጥፈዋለሁ። ብዙ የማመሳሰላቸው ነገር አለ። አንዱ ምንድነው? ይገልሃል። ለማዳን የተሰራ ትምህርት የለም እዛ ቤት ውስጥ። ሰዎችን ለማትረፍ
የተሰራ ትምህርት የለም። እኔን የምናገረው ለምሳሌ ጨልሞብኝ ጠፍቶብኝ ስላልገባኝ ምናም ሊሆን ይችላል። አያስብልኝም። አይ ዳጊ ቢገባው እኮ የህይወት መንገድ እንኳ ብሎ እውነት እሱ ጋር እውነት ቢኖር ሊራራልኝ ነበር የሚገባው። ግን እሱ ምንድን ነው የሚለው? ላገኝህ ይልሃል። ባገኝህ አለው እኮ በመዶሻ ለነበረ ያኛው ምን እንዳለው አላውቅም። ቪዲዮ ተቆርጧል። ስለዚህ ኤርሚዬ this is the list ግን ወርዝ ያደርጋል። በእንቅፋት እየሞትክ በትንታ እየሞትክ ኧረ ለወንጌል ሙት ወንድሜ፣ ለወንጌል ሙት። ጌታ ምስክሬ ደግሞ ልሙት ብለን ይኸው ጌታ በሚያውቀው ብዙ ልንሞትበት በስጋ ልንሞትበት በምንችል ኤሪያዎች ሄደን አገልግለን አሁን ለፉከራ ላወራው ሳይሆን ወርዝ እንደማያደርግን ልነግራችሁ ነው። መዶሻ አይደለም ቦምብም ሻጩን እኔ አላውቅም። ህንፃ መሳሪያ ስላለ ይሆናል መዶሻ ያልከው። ነገ ደግሞ ቦምብ መሸጥ ሲጀምር ቦምብ ይዤ እመጣለሁ ልትል ትችላለህ። የፈለከው ይና ለእኔ ወንጌል ነው። ተቋርጠሃል ዳጊ፣ ማይክ ሚዩት ነው። ኤርሚ ሶሪ ጨርሻለሁ። በቃ ይበቃ። ተባረክ። እሺ ኤርሚ፣ የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምን አላችሁ? ሁላችሁንም በጌታ ሰላም ብያቸዋለሁ። ኤርሚዬ፣ ዜዶ፣ ዳግሻዬ፣ ብሩካ፣ እጹ፣ ቢኒ፣ ቤካ ወንድማችን ራሱ ይህንን ዲቤት ጋባዥ ወንድማችን ራሱ ቤተክርስቲያንንም ሌላ ነገር ምናምን ሰምቶ ሳይሆን ዛቻውን ፈርቶ እንነቅለዋለን፣ እስቲ ይሄንን ዲቤት ይቀበልና እሱ እንነቅለዋለን ብለው ስላሉት ያንን ዛቻም ፈርቶ ነው። እውነት ለመናገር ያው አይፈረድበትም። ለምን ዱላው ሁሉ ነገሩ ወደዛ ስለሚመለስበት አክሰፕትም አድርጎት ቢሆን ኖሮ ማለት ነው። ያ ነው። እሱን በደንብ ኮንሲደር እናደርጋለን። ሌላኛው ግን ይሄ አሁን የመዶሻና የውሻ እንትን ግጥም ቤት የመታ ግጥም አይነት ስድብ ምንድነው እንትኑ ሞቲቭ? በደንብ እንደዚህ ሰዎች እንዲንጨረጨሩ እንዲተራመሱ ምክንያት የሆነው ለምንድነው ብለን ብናስብ ላለፉት 2 ዓመታት ኦልሞስት 2 ዓመትና ከዛ በላይ እኮ የወንጌል አማኙ እኮ ሲሰደብ ነበር በነበሩ ክፍተቶች። ኤኒዌይ ያንን ተመልሼ እንትን ለማለት ብዬ ሳይሆን እዛ ቤት ላይ እንደዛ አይነት ኢሾች ይደረጉ ነበር። ግን አንድ ቀን እዛ ቤት ወንጌል ስለተሰበከ ያ ለምንድነው እጁን አጥፈን ቤቱን ከዚህ ቀደም አክሰስ እንደምናደርገው ለምን ማድረግ አቃተን የሚል ጉዳይ ነው ይሄንን ያመጣው። ሌላ ምንም አይደለም። እንደ ከዚህ ቀደሙ እንደ ትላንትናው እንደ ለ2 ዓመት እናደርግ እንደነበረው ለምን የወንጌል አማኙን እዛ ቤት ገብተን እንደፈለግን አድርገን እየሰደብናቸው ምን እያደረግናቸው ለምን እጁን ጠምዝዘን ይሄን ቤት አልተጠቀምንም የሚል ቁጭት ነው። ለምን ክርስቶስ ተሰበከ? ለምን ወንጌል ተሰበከ? ሌላ ምንም እንደዚህ የሚያንጨረጭር የሚያተራምስ የሚያናድድ ነገር በዚህ ልክ የመጣው ለዛ ነው። እውነት ለመናገር ኢየሱስ ክርስቶስ የእግዚአብሔር ልጅ በድምቀት ተሰብኳል። ቢሃይንድ ላይ ሆኖም ለሚሰማ ለነበረውም ህዝብ ኢየሱስ ክርስቶስ የእግዚአብሔር ልጅ በድምቀት ከፍ ብሎ እንደ ባንዲራ ተውለብልቧል። ጌታ ኢየሱስ ክብሩን ጠቅልሎ ለራሱ ይውሰድ። የመስዋዕት በግ አድርገው ወንድማችንን ሲሳይ ለማቅረብ የሚደረገውን ሂደት በጣም ሪጀክት እናደርጋለን፣ አንቀበልም። ይሄንን ሐሳብ ወንድማችንን እንወደዋለን። በጌታ በኢየሱስ ክርስቶስ ወንድማችን የሆነ ነው። በክርስቶስ ደም የተዋጀ ወንድማችን ነው። እንወደዋለን፣ ሼልተር እንሆንለታለን። ጌታ በነገር ሁሉ ይባርካችሁ። ግን ኮፒ ሊንክ ሼር ይደረግ፣ ታብታብ ይደረግ፣ ሪፖርት ሊኖር ስለሚችል በዚህ ያላችሁ ሁላችሁንም ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። ጸጋ ይብዛላችሁ። ቴንክ ዩ ግርምሽ፣ ተባረክ። ጸጋ ይብዛልህ። ቴንክ ዩ። ሌሎችም ሊያወሩ የሚፈልጉ ሰዎች ስላሉ ለነሱም ጭምር ቦታ መድቀቅ አለብን እና ሰላም እደሩም ደግሞ በዛው እናንተ ጋር ሌሊትም ስለሆነ ተባረኩ። እሺ ታብና ኮፒ ሊንክ ሼር የምታደርጉ ወገኖች ጌታ እግዚአብሔር ዘመናችሁን ይባርክ። ኦኬ ይህንን አርእስት እዚህ ጋር ያለውን እመልሰዋለሁ። ዳግዬን እዚህ ጋር ያለውን አርእስት እኛ ከሳምንት በፊት በጣም ያው እንግዲህ በተፈጠረው በዚህ ዲቤት ባለፈው ላይ የተፈጠረ ዲቤት በጣም ትርምስ ነው የተነሳው
እንዳንድ እንደዳነ ወንድም እንደ ጌታን እንደሚያገለግል ምህረት እንደበዛለት ወንድም የምነግራችሁ የነገርኳችሁም ፓስተር ታሬ ይሄው እዚህ አለ። ከጌታ የማየውን ነገር አስቀድሜ ራሴ ጸልይበታለሁ። ቀጥሎ ለፓስተር ታሬ ነው የምነግረው። ለማንም ሰው አይደለም የምናገረው። ለማንም ላይቭም ፐብሊክ ከመናገሬ በፊት ለፓስተር ታሬ ነው የምነግረው። ንገረኝ ብሎኝም አይደለም። አዎ እግዚአብሔር ሰው ነው። እኔ በውስጤ እግዚአብሔር የሚያሳየኝ ሰዎች እነግራቸዋለሁ። ብቸኛ የምነግረው ሰው አንዱ እሱ ነው እና ትዝ ይላችኋል ያ ወርቅማ ከለር እባብ። በኋላ ላይ ለሱ ከነገርኩት ከተወሰነ ወራት በኋላ ነው አይ ቲንክ ወይ ሳምንታት ወይ ወር ምናምን ነገር አካባቢ ላይ ያ ወርቅማ ከለር እባብ እግዚአብሔር ያሳየኝን የነገርኳችሁ ማለት ነው። አሁን የትናንትናው ዲቤት ቀርቷል። ቀርቶም ግን አደገኛ ጩኸት ነው የተፈጠረው። ልጁን ከቤተ ክርስቲያን ሁሉ ነው የምንነቅልህ ነው ያሉት። ቀጥታ ዲቤት ካደረግ ከኦርቶዶክስ ቤተክርስቲያን እናስወግድሃለን ነው ያሉት። እኔ ናግጠመኝ አላልኩትም። ልጁ በሶሻል ሚዲያ ውስጥ ባገለግልኩባቸው ዓመታት በተለያ ቢኒያም ከሚባል ሰውዬ ጋራ ጴንጤም ሆኖ ይሰድበኝ ነበር። ይኸው ሰውዬ ደምረው የሚባለው ጴንጤ ነኝ ብሎ ማለት ነው። ኦርቶዶክስም ሄዶ ይሰድበኛል። ይህ ስደብ መሰደቡ እኔ ችግር የለብኝም። ከስድብ ውስጥ ግን የሚጠቀማት ቃል ኦርቶዶክስ ተዋሕዶ ቤተክርስቲያንን አያውቃትም። ኤርሚያስ ሳያውቃት ነው የወጣው ብሎ የሚል ቃል በጣም ብዙ ጊዜ ደጋግሞ ይጠቀማል። እሱም ብቻ አይደለም። ኢቨን ኦርቶዶክሳውያን ኤርሚያስ ከገድልና ከድርሳን ውጭ መጽሐፍ ቅዱስ አያውቅም ብለዋል። ኦኬ መልሴኔ ሜዳው ላይ እንገናኝ ነው። አውቃለሁ አላቅም እኔ እንዲህ በዛ ወጥቼ ምናምን ምንም ፉከራ አያስፈልግም። ሜዳው ላይ እንገናኝ። ውይይቱ ሜዳ ላይ ጌታ ኢየሱስ ያምጣልኝና ያገናኘኝ። ጴንጤው ኤርሚያስ የእግዚአብሔርን ቃል ብሉይም ይሁን አዲስ የማያውቅ ከሆነ ኦኬ ምን ሊያደርግ ታዲያ ወጣ እዚህ? እሱን መልስ አልመልስም። እና ይሄ ሰው ግን ደጋግሞ እንደዚህ ላይ ስለነበር መቀበል ፈልጌ ያለውን አላዋቂነቱን እንዲያሳየው ወይ አላዋቂነቴን እንዲያሳየኝ ዓለም ባለበት መታየት አለበት። ምክንያቱም በጴንጤው እኛም ጋር ሆኖ ሲሰድበኝ የነበረ ሰውዬ እዛም ሄዶ ከተሳደበ እዛም ኦርቶዶክስን ሳታውቃት ነው የወጣሁት ብሎ እኛ ጋርም ሆኖ ኦርቶዶክስን ሳታውቃት ነው የወጣሁ ብሎ ኦርቶዶክስን ቤት ወርስ ሳታውቃት ነው የወጣሁ ብሎ ካለ እሱ ያውቃታል ማለት ነው። እሱ ያውቃታል። ቆንጅዬ ነበር። አየህ፣ ቆንጅዬ ድግስ ተዘጋጅቶ ነበር። ኦኬ ማን በስሜት ማን በእውቀት ማን በሙቀት እንደሚያወራ ቆንጅዬ ድል ነበር። ግን እሱ አላገናዘበውም። ከላይ ያሉት ሰዎች ግን የሚያመጣባቸውን ዳሜጅ አውቀውታል። ያበራሽን ጠባሳ ያየ በሳት አይጫወትም ብሎ እንደሚል ከዛሬ 3 ሳምንት በፊት 25,000 ሰው ላይቭ ላይ እየተከታተለ ፈክሮ የመጣ አስደግሞ የመጣው ሰውዬ ጌታዬ አስቀድሞ አሳይቶኛል ያንን እባብ። እሱ ሲመታ ነው ጩኸት የበዛው። አሁን በጣም መራወጥ በስቷል አይደል ወንድሞች ናቶች? ከሌሎች ኤርሚያስ ከሌሎች ወንጌላውያን አማኞች የተለየ በእውቀት በዕብራይስጥ በግሪክ ተንትኖት አመስጥሮ ተናግሮ የሚያስደምም ነገር ተናግሬ አይደለም ብራዘር። በቃ በዚሁ በቆልጣፋዋ አንደበት ግን አንድ ነገር ግን አውቃለሁ። በእግዚአብሔር መንፈስ ቅዱስ ኃይል ብልጫ ነው። እኔ ኃይሌ የእግዚአብሔር ለኔ ብቻ ለእግዚአብሔር ሕዝብ ኃይላችን መንፈስ ቅዱስ ነው። በእውቀትም ብልጫ ቢሆን ደግሞ ያየ ይፍረድ። እኛ የወንጌል አማኞች ምንም አንላላጥም፣ ምንም አንገባበትም። የእግዚአብሔርን ቃል እንበላለን፣ የእግዚአብሔርን ቃል እናጠናለን፣ የእግዚአብሔርን ቃል እንማራለን፣ የእግዚአብሔርን ቃል እናሰላስላለን፣ የእግዚአብሔርን ቃል የህይወታችን መመሪያ እናደርጋለን። ቀጥሎስ እንጸልያለን። ይህንን ቃል በነቢያት በኩል ይህንን ቃል በሐዋርያት በኩል ያጻፈ የመራቸው ያስተማራቸው የተባረከው የሥላሴ ሶስተኛ አካል የሆነው ጌታ መንፈስ ቅዱስ በውስጣችን አለ። እናንተ ታውቁታላችሁ ብሎናል። አዎ እኛ እናውቀዋለን። ዓለም አያውቀውም። ዓለምም ይወቀውም ብለን ምንም አንወራጭም። እናውቀዋለን። አውቀዋለሁ። ጌታዬን መንፈስ ቅዱስን አውቀዋለሁ።
አንቺ፣ አንተ፣ እኔ እናውቀዋለን። በወንጌል የምናምን ወንድሞች እህቶች ክርስቶስ ኢየሱስ የህይወታችን አዳኝና ጌታ አድርገን የተቀበልነው እናውቀዋለን። ሲናገረን እናውቀዋለን። ድምፅ እኮ የምንሰማ ሰዎች ነን። ውስጣችን እኮ ነው የምንሰማው። መንፈሳችን ላይ ስፒሪታችን ላይ ድምፅ እንሰማለን። የሚያወራን አምላክ አለ። በዛ ብልጫ ግን ጌታዬ እንደገለጠኝ ብቻ ነው የማውቀው። እዛ አስማተኛ ሰውዬ ጋር ማለት ነው። ኦኬ። እናም በጣም ተወራይተዋል። በጣም ነው ጩኸቱ የበዛው። በጣም ነው ጩኸቱ የበዛው። አሁን እኛ ህዝቡን አረጋግተን ወዴት መምጣት እንዳለባቸው ህዝቧን በጣም ተጨንቋል። ወንድሞች ናቶች፣ ጌታ ኢየሱስ ምስክር ነው። ኦኬ። በጣም ተጨንቀዋል። ቤተ ክህነት ውስጥ ያለውን ነገር እኛ እንዲህና እንደዛ ብለን አናወራም። በአባቶች መካከል የተፈጠረው ነገር እኛ በዚህ ደስ አይለንም። ኦርቶዶክስ ተረጋግታ እንድትቀመጥ ነው። የክርስቶስ ቤተክርስቲያን ነች። አዎ፣ ምንም ጥርጥር የለም። ግን ከአምላኳ ርቃ፣ ይቅርታ አድርጉልኝ ይህን ቃል ቀጥታ የብሉይ ኪዳን ነቢያት የሚናገሩትን ቃል ጠቀመዋለሁ። መንፈሳዊ ግልሙትና ውስጥ የገባች ቤተክርስቲያን ነች። ከአምላኳ ርቃ ከፍጡራን ጋር ቀጥታ የብሉይ ኪዳን አባቶች የነቢያት የተጠቀሙትን ቃል ጠቀማለሁ። ስለዚህ ወደ ጌታዋ ትመለሳ። ክርስቶስ ራስ ከሆነ ራሷን ትስማ፣ ራሷን ታድምጥ፣ ለራሷ ትታዘዝ። ክርስቶስ ራሴ ነው ብላ ካለች ማለት ነው። ክርስቶስ ራሴ ነው ብላ ካለች ራሱ ምን ይላል? ራሱን ከነማሆይ እንትና ጋር አብረህ ቀያይጠህ ራሱም እንዲህ ይላል እማሆይ እንትናም እንዲህ ይላሉ እየተባለ ወንድሞች እናቶች የሚያመጣው ዳሜጅ አደጋ ነው። ቅዱስ የእግዚአብሔር ላይ ምስክር ነው። አንዳንዱን አላወራም። ፓስተር ታሬ ግን ያለ አንዳንዱን አላወራም። እግዚአብሔር ህዝቡን ሊያድነው ማለት ነው። ሊያድነው የዛሬ 1 ዓመት አይ ቲንክ ከ6 ወር ምናምን አካባቢ ይመስለኛል ልደተ ቃል ቤት ላይ አለ። ያን ቃል ስናገር በምን መንፈስ ሆኜ እንደተናገርኩት እኔ ነኝ የማውቀው። ልደተ ቃል ፔጁ ላይ አስቀምጦታል። ኦርቶዶክስን የኢትዮጵያ ኦርቶዶክስን የሰራዊት ጌታ እግዚአብሔር ነው የሚበቀላት ብዬ የተናገርኩበት ድምፅ ከኔ እንዳይደለ አውቀዋለሁ። እንዴት አድርጎ ነው የሚበቀላት ነው ያልኩትኝ? ህዝቡን ከእጇ ላይ ይነጥቀዋል። ህዝቡን በማዳን ኦኬ። ከዛስ እግዚአብሔር ከህዝቡ ጋር ነው ያለው። እግዚአብሔር ህዝቡን ሊያድን ወዶና ፈቅዶ ኦርቶዶክስን ብቻ ሳይሆን ዓለምን ሁሉ ሊያድን ልጁን ሰጥቷል። እግዚአብሔር የሰጠው ልጁ ተሸፍኖበት፣ ልጁ ተጋርዶበት፣ ልጁ ከፍጡር እኩል እሱም ጌታ ነው እሱም እግዚእነ እየተባለ እሷም እግዚእትነ እየተባለች ጫማ እያለካኩ ትከርሻ ለትከርሻ እያለካኩ ፍጡርን ከፈጣሪ ባሪያና ጌታ ያለየበት ቤት የሰራዊት ጌታ እግዚአብሔር ማንም እኮ አልኩ ማንም አያስጥለውም። እሱ ከሰማይ ሲነሳ ማንም አያስጥለውም። የአብ ልጅ ምስክሬ ነው። ስለዚህ እግዚአብሔር ስራ እየሰራ ነው። ተናውጠዋል። ከላይ ያሉት በመጽሐፍቶቻቸው አልግባባ ብለው ውስጥ ላይ ያሉ ሰዎች እርስ በርስ አባቶቼ ብዬ የምጠራቸው የነበሩ አሁንም አባቶቼ ብዬ የምጠራቸው አሉ። አሁን ፓትርያርኩ ሊለቁ ነው። ጨለማ ውስጥ ሆነን ብለዋሉ። ፈርሰናል፣ ተበትነናል፣ መግባባት የለንም። አውድ እንዴ እኔ የምለምናቸው የወንጌል አማኞች ፕሊስ ለዚች ቤተክርስቲያን ጸልዩ። ለምን ጸልዩ? አንደኛ ለመዳናቸው የሚሆነውን የወንጌልን እውነት አደባባይ ላይ ነው አውጥታ የጣለችው። ጌታዬ ኢየሱስ አሳይቶኛል። አውጥታ መጽሐፍ ቅዱስን ጥላው። ይኸው ፓስተር የእግዚአብሔር ሰው ፓስተር ታሪኩ እሸቱ አለ ስለነገርኩት ጌታ ለሚያሳየኝ ነገር ወደኋላ ወደፊት ወደ ቀኝ ወደ ግራ አልልም። ከሱ ነው ያየሁት ወይ ከሱ ነው የሰማሁት ብሎ የሚለውን ብቻ ነው እንጂ ማረጋግጠው ጌታ ላሳየ ነገር ተጽፎ ነው የሚቀመጠው። እኔ ጋር በመንፈሴም ላይ በወረቀትም ላይ ነው የምጽፈው። ምስክሮችም እንዲሆኑ ደግሞ ለሰዎችም እናገራለሁ፣ ለእግዚአብሔር ሰዎች ማለት ነው። ስለዚህ ለዚህ ለእግዚአብሔር ሰው ነግሬዋለሁ፣ ደጋግሜ ነግራቸዋለሁ። መጽሐፍ ቅዱስን አውጥታ ትልቅ መጽሐፍ ቅዱስ ስለ ቤተክርስቲያኒቱ ጸልይ በወንዶች በር በሰሜን በር በኩል አውጥታ ጥለዋለች። አንስቼ ያቀፍኩትኝ እንደ ሕፃን ልጅ መጽሐፍ ቅዱሱን ማለት ነው። ፊቴ ወደ ቤተክርስቲያኒቱ እንደዞረ ነው። ከዛ ቀጥሎ ያለውን ነገር አልነግራችሁም። የሚያሳየኝን ምን እንደተሰጠኝ ወዴት እንደገባሁ አልነግራችሁም። ምክንያቱም እዚህ የነገርኩት የእግዚአብሔር ሰው ስላለ በቂ ነው።
እና ምንድነው ወንድሞች እናቶች በጣም ጩኸት በዝቷል። በጣም ጩኸት በዝቷል። ኦኬ ኮፒ ሊንክና ሼር አድርጉት። ሄት ስፒች ብለው ሪፖርት እያደረጉ ነው ወገኖች። ይሄ እንደሚመጣ ስለማቅ ነው። ኮፒ ሊንክና ሼር አድርጉት። ምንም ሄት ስፒች አይደለም የተናገርኩትኝ፣ የእግዚአብሔርን ቃል መልእክት ነው። አንተ ሄት ስፒች ብለህ ተደብቃችሁ ቢሃይንድ ባይ ስንት ሺህ ሰው እየሰማችሁ ሄት ስፒች ብለህ አልካደን። የሰራዊት ጌታ እግዚአብሔር ንስሐ ባትገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ለመዳን ያደርግላታል፣ ወይ ለመታደስ ያደርግላታል፣ ወይ ለመፍረስ ትሆናለች። አትጠራጠሩ አልኩ። ኤርሚ ቃል ቤት ላይ አስቀመጥኩታል። በትልቁን ታፕታፕ ይደረግ። እሺ ልደተ ቃል ቤት ላይ አስቀምጦታል። ከፈለኩ ገብቼ አምጥቼ ያሳያቸዋለሁ። እሱን ቃል የተናገርኩ ቃል አይ ነው። ማንም ይሁን ማንም ጴንጤም ቢሆን እኮ አልኩ እኛ ራሳችን ብንሆን የአብን ልጅ መስበክ ትተን ሌላ አንቶ ፈንቶ የምናወራ ከሆነ አትጠራጠረኝ። ጴንጤ ሁሉ ጭምር ሳይቀር የሰራዊት ጌታ እግዚአብሔር ለንስሐ ሰጥቶት እማንሰብክ ከሆነ ክርስቶስ በሙላት መንፈሱ በሙላት በማይሰራበት መንፈስ ቅዱስ በማይገዛው ጉባኤ የፈልክ ቤተክርስቲያን በል ስንት ሺህ ዓመት ኑር፣ መንፈስ ቅዱስ በማይገዛው ጉባኤ ኢየሱስ ክርስቶስ በማይሰበክበት መንፈስ ቅዱስ አይገዛውም ያን ጉባኤ። በመንፈስ ቅዱስ የሚመራ ሲኖዶስ ምናምን ብላችሁ ልትሉ ይችላላችሁ። በመንፈስ ቅዱስ የሚመሩ ፓስተሮች፣ በመንፈስ ቅዱስ የሚመሩ ራባዮች፣ ኮሄኖች ብለው ሊሉ ይችላሉ። እውነት በመንፈስ ቅዱስ የሚመሩ ከሆነ መንፈስ ቅዱስ ምን አለ? በመጽሐፍ ቅዱስ ምን አለ? በብሉይ ኪዳን ነቢያት ምን አለ? በአዲስ ኪዳን ሐዋርያት ምን አለ? ስለ ሁላችን ጌታ ስለሆነው ስለ ኢየሱስ ክርስቶስ ምን አለ? ማንን ሊያከብር ነው የሚመጣው? ኤርሚያስን ወይ እንትና ቄሱ እንትናን ኦርቶዶክስ ካቶሊክ ብሎ የሚለው የተቀባውን የአብን ልጅ ኢየሱስ ክርስቶስን ሊያከብረው ነው መንፈስ ቅዱስ ይመጣው። ስለዚህ መንፈስ ቅዱስ በማይገዛው ጉባኤ ውስጥ የተቀመጣችሁ ሰዎች ዌክ አፕ። ኢየሱስ ክርስቶስ ከፍጡር እኩል የምትሰብክ ቤተክርስቲያን እራሳቸውም ተናግረዋል። ብፁዕ አቡነ ማርቆስ ቅዳሴ በመቀደስና ማህሌት በመቆም የኦርቶዶክስ ህልውና የሚቀጥል ይመስላችኋል ብለው ጥያቄ ጠየቁ። እኔ መልሱ ልመልስላቸው፣ አትቀጥልም። ለምን? ወንጌል ስበኩ፣ አትፍሩ። ተሳቀን ነው እኮ ኢየሱስን የምንሰብካችሁ ነው እኮ ያሉት እነ መጋቢ አዲስ እሸቱ። እንዴት ቤተክርስቲያን ተብላ ስለ ኢየሱስ ለመስበክ ተሳቅቄ ነው ተሸማቅቄ ነው ተብሎ እንዴት ይባላል? የራሱ ጉዳይ ነው እኮ አልኩ። ትውልድ ኢየሱስ ክርስቶስን በየትኛውም ቦታ ላይ ስንሰብክ ተሸማቀን ተሳቀን አይደለም እንሰብከው፣ በጽድቅ እንሰብከዋለን። ቅዱስ ቃሉ እንደሚለው እንሰብከዋለን። የብሉይ ኪዳን ነቢያት እንደተነበዩለት የእሴይን ቁጥቋጦ የዳዊትን ስርና ዘር የአብን ልጅ የንጋቱን ኮከብ እንሰብከዋለን። የአዲስ ኪዳን ስመጥር ሐዋርያት ጻፍት ሐዋርያት እንደጻፉት እንሰብከዋለን። ከዛ ውጭ ከሆነ አንሰብከውም። እንደተጻፈው ስበክ እንጂ እንደተጻፈው እኮ ለኢየሱስ ክርስቶስ የተጻፈውን ለማወቅም መጽሐፍ ቅዱስን እኮ ማንበብ ይጠበቃል። ኦርቶዶክስ ህዝቡን ይዛ ስንት ሚሊዮን ህዝብ እኮ አልኩ ዘግታ አልኩ። ለሚጠይቀኝ ሁሉም መልስ አለኝ። ዘግታ ራሴ ነው ጉልላቴ ነው ጥፍሬ ነው አካሌ ነው ኢየሱስ ተላለች እና ሰበኩ ተብሎ ሲባል ጣሪያው ግድግዳው በሙሉ ከበሮም ከፊት ሲመቱት ከኋላ ሲመቱት ዳሪያስ አንተ ከበሮ ከፊት ሲመቱት ከኋላ ሲመቱት ይሰብካል ትላለህ። የሚሰብከው ከበሮ አይደለም፣ የተላኩ ናቸው የሚሰብኩት። ካልተላኩ እንዴት ይሰብካሉ ነው ያለው ጳውሎስ። ከበሮ በዚህ ብሎ እንዲህ ሲያንገላቱት ማንገላታቱ ነው። ጠፍሩ ደግሞ የተገረበበት ነው። ቀዩ ልብስ ከለሜዳው ነው። አቤት ተረት! ከራስ ጀምሮ እስከ ታች ድረስ ያለው በህንፃ ቤተክርስቲያን ክርስቶስን ይሰብከዋል ይላሉ። ከላይ ጀምሮ አለ። ከላይ ስንጀምር በኢትዮጵያ ኦርቶዶክስ ታሪክ ላይ የሰጎን እንቁላል ያስቀመጠችው የሰጎን እንቁላል ሰጎን ምንድናት? በመጽሐፍ ቅዱስ ላይ እግዚአብሔር ሲፈጥራት ጥንቱንም ሲፈጥራት ጥበብ የከለከላት የወለደችውን እንቁላልም የወለደችውን ልጆቿን ጨክና የምትረሳ ማስተዋል ያጣች ዝም ብሎ ቅልጥሟና አንገቷን ብቻ መድኃኔዓለም አስረዝሞላት ጥበብን ግን ከልክሏታል ይላል ኢዮብ መጽሐፍት ላይ። አታምታታም ስለዚህ መተህ
ምን ያደርጋል? የዚች የሰነፍ አሞራ እንቁላል ምን ያደርጋል? አናት ላይ ስንፍና ተጠናወተ ማለት ነው። አሁን የሰጎን እንቁላል ምን ብሎ ነው ክርስቶስን የሚሰብከው? እንደውም መተተኛው ደብተራ ሁሉ እየደገመበት ነው ከላይ የሚያስቀምጠው። ከዚህ ፉዞ ያደርጋል ማለት ነው። ሲፈልግ የሰጎን እንቁላል ከላይ ያስቀምጣል። ከዛ ደግሞ በግ ይቀብርብሃል። ከዛ አንድ እናገራለሁ በለብትል ወይ በፈስ ወይ በድግምት በመቅትል ይገለዋል። ያው እዚህ እኔ ጋር መጥተው ሙከራ እንደሚያደርጉት ማለት ነው። ትሞክራላችሁ። በእውነት አልኩት ትሞክራለህ። ሙከራ ብቻ አይደለም፣ በጣም ጥረዋል። ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ዙሪያዬን የእሳት ቅጥር ነው። የእሳት ቅጥር ነው። ጴንጤ ጋር ድግምት ደግመህ አንተ ጴንጤን አታስቆመውም። እውነትን ብዬ የምልህ አለማወቅ እንደ ባራቅ ንጉሥ አለማወቅ የፈለግከውን ዓለም አቀፍ ጠንቋይ ጥራ አልኩ። ኪዳን ያለው ህዝብ ነው። በዚህ ትውልድ መካከል እግዚአብሔር ከዓለም ርኩሰት ጠርቶ ያዳነው ህዝብ ነው። በቅዱስ አጠራሩ የጠራን ህዝብ ነን። ከዓለም ርኩሰት ያዳነን ህዝብ ነን። እንደ አባቱ እንደ ራሱን ፍቃድ ነፍሱን ስለኛ የሰጠ ጌታ በመንፈሱ በውስጣችን አለ። ትርምስምሱ ምንድን ነው የመጣው? ያንን እኔ እችን ተናግሬ ለፓስተር እየልስጠው ከዛ ሌሎችም ቀጥሉ። የዛን ቀን በዛ ሰውዬና በእኔ መካከል የተደረገ ነው ብዬ እኔ እንደዛ አላምንም። ዲቤቱ ልክ ነው፣ ለእናንተ ብታዩት እንደዛ ነው። እኔ የማውቀው ግን ጌታ ኢየሱስ ምስክሬ ነው። ያን እባብ ሰውዬ ውስጥ ነው ያየሁትኝ። ሂዱና ጥያቄና መልስ በምንጠይቅበት ላይ የግራ ጆሮውን ይነካካት ነበር ደጋግሞ። የግራ ጆሮውን ይነካካት ነበር ደጋግሞ። ድግምት መንፈስ ማለት ነው። እዩዋት። እኔ እግዚአብሔር ሰው ነኝ ያልኩ ብራዘር፣ የፈለግከውን ናቀኝ። እዩዋት። እኔ እግዚአብሔር በራእይ ያሳየኝ ያንን እባብ እሱ በዛን የዲቤት ቀን ይህንን የነካካ ነበር የግራ ጆሮውን። ኦኬ። ድግምት ግርማ ሞገስ፣ በሰው ፊት ሞገስ ለማግኘት ተብሎ ተደገመ ድግምት። እናውቀዋለን ይህንን። ኦኬ እዩት። በተለይ ሰውየውን ፊት እንዴት እንደተለወጠ እዩት። ይህን ፊት እዩ፣ ይህንን ፊት እዩ፣ ይህን ፊት በደንብ እዩት። በስጋ አይንህ ብታይ ጴንጤን ብትሆን ምንም የምትረዳው ነገር የለም። በስጋ አይንህም ግን ደግሞ ጌታ መንፈስ ቅዱስ ወስጣቸዋል አይደል? እዩት። ኦኬ ፊቱን ይኸው። ምን ኤርሚያስ ምን የሚታየን ነገር የለም። የሆነ ንጹህ ፊት ነው ምናምን ብለህ ትችላለህ። ኦኬ በስጋ አይንህ ካየው ታዲያ ከዚህ ያለፈ ነገር ልትላችልም። የእግዚአብሔር ሕዝብ ሆይ እኔ ጋር ለማውራት ከመምጣቱ በፊት አንድ ቃል ደጋግሞ በጣም ብዙ ፉከራ ፎክሯል። የመጣው ግን በዋነኛነት ምን ነበር ያለው? እኔ ከኤርሚያስ እኮ እኛ እውቀት እንማራለን ብለን አይደለም የምንቀርበው። እሱን በዓለም ባሉ ትውልድ ፊት በጴንጤውን ፊት ምን ያህል መጽሐፍ ቅዱስን እንደማያቅ ላሳየውና ፕሮቴስታንት ማለት ምን ያህል ገለባ እንደሆነ ይህንን ለመግለጥ ነው ያለው። አትግባ ብለው ሲሉት የምገባበት ዓላማ ይሄ ነው ብሎ ነው የመጣው። እኔን የአላዋቂነቴን ሰብሮ አሳይቶ ከዛስ ሃይማኖቴን ፕሮቴስታንትነት ወንጌላዊነትን ሁሉ ጭምር ገደል ውስጥ ሊከት ማለት ነው። የዳዊት አምላክ እግዚአብሔር አምላኬ ነው። ምን ብየው አባባን እንደመጣሁት አያውቅም እሱ። ምን ብየው እኮ አልኩ ንጉሴ ሩቅ አይደለም፣ በውስጤ በልቤ ነው ያለው። ተንበርክኬ 2 ደቂቃና 3 ደቂቃ አትሞላም። ደግሞ ለአስማተኛና ለጠንቋይ ከአባቴ ጋር አውርቼ የመጣው ማለት ነው። ግን ምንድን ነው ሰዎች የሚደነግጡት? አይታችኋል? ሴቶቹ ሰውነታቸው እስኪንቀጠቀጥ ድረስ እውቀት ስላለው ነው። ምን ስላለው ነው ብለህ ካልከኝ ልንገርህ። ድግምት፣ የድግምት መንፈስ ያ እባብ ነበር። ልክ እዛች ጋር ነው። አይኔን እያየህ አውራ። የምታወራው ከጴንጤ ጋር መሆኑን ማወቅ አለብህ። ቀና በልና አይኔን እያየህ አውራኝ ብዬ ባልኩት ሰዓት ላይ ነው ያየሁትኝ። ያ እባብ ሲወራጭ ደጋግሜ ስመታው
ከኔ ሸሽቶ ለማምለጥ እንደፈለገ ሐሳቡን ሳይጨርስ ነው የወጣው። ይዞት የወጣው ያ ክፉ መንፈስ ነው። ወጥቼም ጸልዬለታለሁ በውስጤ ባለ መንፈስ እያለቀስኩ ሶሻል ሚዲያ ላይ። እሱን መስበር አይደለም ዓላማዬ፣ ሌሎቹንም መስበር አይደለም ዓላማችን። እነሱ እንዲድኑ ነው። እንወደዋለን። ኦኬ፣ እንወዳቸዋለን። ግን አልኩ ቅዱስ የእግዚአብሔር ልጅ ዓለም አቀፍ ጠንቋይ እየተባልክ ማለት ነው። አሁን ቆሞሱም መጡ አቁም፣ ታቆም ከሆነ አቁም፣ ካልሆነ ይደርስባል ምናምን ነገር ብለው በሙሉ መፈከር ብቻ አይደለም፣ ማስፈራት ብቻ አይደለም። አዎ ስራ እየተሰራ እንዳለ እነሱ ጋር አውቃለሁ። ጌታዬም ተናግሮኛል። ፓስተርዬ በኋላ እነግርሃለሁ። ኦኬ የፈለግከውን ስራ ዓለም አቀፍ ጠንቋይ ጥራ አልኩ። የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። አንተ ጴንጤን በአስማትና በድግምት ካስቆምክ ጌታ ኢየሱስ የለማ ብዬ አልለውም፣ አለ እንጂ የለማ ብዬ አልለውም። ጌታዬን አለ እንጂ በእናንተ ውስጥ ካለው በእኔ ውስጥ ያለው በእኛ ውስጥ ያለው እንደሚበልጥ ዓለም ያያል። አደባባይ ላይ ብዙ ፉከራ ቀረርቶ አያስፈልገንም። በፎክርም በጌታዬ በኢየሱስ ነው፣ ብመካም በጌታ በኢየሱስ ነው። ጴንጤ ቢፎክር በቅዱስ ስሙ ነው የምንጓደደው። የምንመካው በጌታ ነው። የምንታመነው በጌታ ነው። የማምለጫ ዕለታችን ጌታ ነው። የመንፈስ ሰይፋችን ቅዱስ ቃሉ ነው፣ መጽሐፍ ቅዱስ እና ለእንደዚህ ማለት ነው። ለእግዚአብሔር ሰዎች ሚስጥር አይደለም፣ ለሌሎቹ ግን ሚስጥር ነው። እና ተባረኩ። ፓስተርዬ መቀጠል ትችላለህ። ቴንክ ሶሪ ስላቆየው። ችግር የለውም። ሁላችሁንም ሰላም ብያለሁኝ። እዚህ ያላችሁ ሰዎችን ሁሉ ርዕሱን አምጣው። ምናልባት አሁን ኤርሚ ስትናገር አንዳንዱ ነገር ያልገባችሁ ሰዎች እሱን እንደ መስደብ ወይም ቤተ እምነቱን እንደ መስደብ ወይም ደግሞ ስትጽፉ እንዳየው ሐሜት ምናምን እንደምትሉት አይደለም። ይሄ ነገር ሊገባችሁ እንዳይችል መጽሐፍ ቅዱስ ይናገራል። አንደኛ ቆሮንቶስ ምዕራፍ 2ን ብታነቡ የእግዚአብሔር መንፈስ ነገር ይላል መጽሐፍ። ምዕራፍ 3 ይቅርታ፣ አንደኛ ቆሮንቶስ ምዕራፍ 3 በግልጥ እንደሚናገር የምናወራው ነገር መጽሐፍ ቅዱሳዊ እንደሆነ እንድታውቁ፣ ልምምዱ መጽሐፍ ቅዱሳዊ እንደሆነ እንድታውቁ። የኤርሚያስ ፉከራ አይደለም ይሄ። ብዙዎች እንደዛ ይላሉ። ፉከራ ነው ይላሉ። ፉከራ አይደለም ይሄ ወንድሞችና እህቶች። አንደኛ ቆሮንቶስ ምዕራፍ 2 ምን እንደሚል ተመልከቱ። ለፍጥረታዊ ሰው ይላል። ይሄ ፍጥረታዊ ሰው ማን ነው ካላችሁ፣ ክርስቶስ ኢየሱስን በማመን ዳግም ያልተወለደ የእግዚአብሔር መንፈስ በውስጡ የሌለ ሰው ማለት ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቅ አይችልም፣ መንፈሳዊ ነገርን ማለት ነው። መንፈሳዊ ሰው ግን ይላል፣ አሁን ኤርሚያስ ሲያወራችሁ የነበረው ይሄን ነው። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል እና እዩት እያለ ሲያመጣ ቪዲዮ ሲያመጣ ምናምን ምንድን የሚያወራው ያላችሁ ሰዎች ኤርሚያስ እንደሚያየው ለማየት ዳግም መወለድ፣ ደግሞ የመንፈስ ቅዱስ ማደሪያ መሆን፣ ደግሞ ከመንፈስ ቅዱስ ጋራ በጣም ሲሪየስ የሆነ ወዳጅነትና ግንኙነት ሊኖር ያስፈልጋል። በዚያ ጊዜ መንፈስ ቅዱስ ለአማኞች ከሚሰጣቸው ስጦታዎች መካከል አንዱ መናፍስትን መለየት ይባላል። አንደኛ ቆሮንቶስ ምዕራፍ 12ን ስታነቡ የምታገኙት ነው። ይሄ መጽሐፍ ቅዱሳዊ ነው፣ ልምምዳችን ዝም ብለን አይደለም ለማለት ነው። ኦርቶዶክሳውያኑ ለምን ተተራመሱ? ጥሩ ጥያቄ ነው የጠየቀን ኤርሚ። መልሱ በጣም አጭር ነው። ሁለት ነገር ስለሆነ ነው ትርምሱ የተፈጠረው። አንደኛውና የመጀመሪያው ውሸት ስለተጋለጠ ነው። የመጀመሪያው እሱ ነው፣ ውሸት ስለተጋለጠ ነው። ውሸት መጋለጡ የውሸት መጋለጥ የጨለማው መጋለጥ ስለሆነ ጨለማው ከተጋለጠ ሰዎች በጨለማ ውስጥ ሊቆዩ አይችሉም እና
ኤርሚያስ ሰደበን፣ ኤርሚያስ ተሳደበ ምናምን የሚል ነገር ተደጋግሞ ሲነገር እሰማለሁኝ። አልተሳደበም። ምን ብሎ ነው የተሳደበው? መጽሐፍ ቅዱስ ውሸትን አስወግዱት ስለሚለን ውሸት መወገድ ስላለበት ለዚህ ነው ውሸት እንዲወገድ ነው የተገለጠው፣ እንዳይንቆለጳጳስ ማለት ነው። ምን ነክቷችሁ ነው ውሸትን በዚህ ልክ ጠምዳችሁ ይዛችሁ በዚህ ልክ በላዩ ላይ የምትጨክኑበት ያላችሁ እንደሆነ መጽሐፍ ስለሚያዘን ነው። መጽሐፍ ቅዱስ በቃ ከጨለማ ጋር እንዳትተባበሩ፣ እናንተ ብርሃን ናችሁ እና የብርሃንነታችን ማስረጃ ደግሞ ውሸትን ማጋለጥ ነው። በቃ ወደ ብርሃን ማምጣት ማዋረድ። መጽሐፍ ይህን ያዛሉ ካላችሁ፣ አዎ እግዚአብሔር ቃል እንዲህ ይላል፣ እንግዲህ ከነርሱ ጋር ተካፋዮች አትሁኑ። ውሸትን አለመግለጥ ከውሸት ጋር ተባባሪ መሆን ነው። አትሁኑ። ለምን? ቀድሞ ጨለማ ነበራችሁና። ኤርሚያስ ዲያቆን ሆኖ በኖረበት ዘመን አንድ ቀን ዛሬ የሚናገረውን ነገር ተናግሮ አያውቅም። ተናግረህ ታውቃለህ? እስቲ ንገረን። አላውቀውም። ራሱ እንኳን ልናገር ቀርቶ። ስለዚህ እዛው ቅልጥሙን እየበላ ጠላውን እየጠጣ አምሮበት በሰላም እየቀደሰ የኖረ ሰው ነው። ችግሩ የተፈጠረው ኤርሚያስ ሳይሆን ችግሩን የፈጠረው ኤርሚያስን የነካው ጌታ ነው። ችግሩን የፈጠረው ጨለማ ስለነበረ ተስማምቶ ነበር ይኖር የነበረው። አሁን ግን በክርስቶስ ከማመኑ የተነሳ ብርሃን ሆነ። መጽሐፍ ምን እንደሚል ተመልከቱ። አሁን ግን በጌታ ብርሃን ናችሁ። ኦኬ፣ በጌታ ብርሃን የመሆን ፍሬው ወይም ማስረጃው ምንድን ነው? እሱ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። የመጀመሪያው ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። ሁለተኛው ይልቁን ግለጡት እንጂ። ኤርሚያስ የሚያደርገውን ነገር በእግዚአብሔር ቃል ነው የምንመዝነው። እኛ የመጽሐፍ ቅዱስ አማኞች ስለሆንን ገብቷችኋል። አሁን እዚህ ኮመንት ላይ የሚሳደቡ ሰዎች አሉ የማያቸው። ይሄ ተግባራቸው በቅዱስ ቃሉ መዝነው አስተማሪዎቻቸው ሊገስጿቸው። በነገራችሁ ላይ ኤርሚያስ ልክ ባልሆነ መንገድ ከቅዱስ ቃሉ ጋር በማይስማማ መንገድ ወይም ቅዱስ ቃሉ የማይለውን ነገር ቢያደርግ እኔ ዝም አልለውም። ምናልባት ቲክቶክ ላይ ጠርቼ ላልናገረው እችላለሁ። እኔ እና እሱ የምንነጋገርባቸው መንገዶች አሉ። የት ድረስ እንደምናገረው እሱም ያውቃል። የት ድረስ እንደማሳምመው እሱም ያውቃል። እየተወራጨም እየተነጫነጨም እያለቀሰም እያመመው ይሰማል፣ ይታረማል፣ ይመከራል፣ ይገሰጻል። ይሄ ተግባሩ ግን መጽሐፍ ነው የሚያረጋግጥለት። ግለጡት። እነርሱ ለምንድን ነው የማይገልጡት? ለምንድን ነው መግለጥ የሚያስፈልገው? በስውር ስለሚያደርጉት መናገር እንኳ ነውር ነውና። በደንብ ሰማችሁ? እነሱ በስውር ስለሚያደርጉት መናገር። አሁን ኤርሚያስ ይሄንን ውሸት መግለጡ እንደ ስድብ፣ ቤተክርስቲያኒቱን እንደ ማዋረድ፣ አባቶችን እንደ ማንጓጠጥ እየተደረገ የሚተረጎምበት ምክንያት ሪሊ ይሄን ስላደረገ አይደለም። ስለተሳደበ ስላንጓጠጠ አይደለም። በስውር የሚደረገው ነውር ስለገለጠው ነው። በስውር ያለውን ጨለማ ስለገለጠው ነው። ስለዚህ ይሄ መንጫጫት ወይም ይሄ ጩኸት ውሸት ስለተገለጠ ነው። የመጀመሪያው ምክንያት እሱ ነው። ሁለተኛው ምክንያት እውነት ወይም ወንጌል ስለተሰበከ ነው። ይሄ አያስደንቀንም። ለምን ከተባለ ወንጌል በተሰበከበት ጊዜና ቦታ ሁሉ
እንዲህ አይነት ሪአክሽን መምጣቱ የማይቀር ነገር ነው። ይህንን ከሐዋርያቱ ተምረናል። ሐዋርያት ሥራ ምዕራፍ 18 ብታነቡ ጳውሎስና ሲላስ የገጠማቸውን ነገር ይነግራችኋል። ልክ ኤርሚያስ ክርስቶስን እንዳወራ ሲያወሩ የገጠማቸውን ነገር የወንጌል ባህሪው ነው። ወንጌል ሲሰበክ እንዲህ አይነት ነገር መከሰቱ የማይቀር ነገር ነው። ለምን ያላችሁ እንደሆነ እንደዚህ ይላል። ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር እና አጨበጨቡለት። አይሁድ እነዚህ በሳተ ነገር ውስጥ የነበሩ ጨለማ ውስጥ የነበሩ ሰዎች አጨበጨቡለት። ሪአክሽኑ ምን እንደነበረ ተመልከቱ። ነገር ግን በተቃወሙትና በተሳደቡ ጊዜ ይላል ውጤቱ ምን ነበረ? ስድብ። ውጤቱ ምን ነበረ? ተቃውሞ። ከዚያስ አንድ ነገር ነገራቸው። እኔ ከደሙ ንጹሕ ነኝ አላቸው። በቃ ኤርሚያስ ከደሙ ንጹሕ ነው። የተቀበለውን ወንጌል ተናግሯል። መቃወም፣ መሳደብ መብታችሁ ነው። ግን ይሄን ስላረጋችሁ ቅር አይለንም። ለምን ከተባለ በቃ የመድኃኒቱ ባህሪ ነው። እንደዚሁ ነው የሚያደርገው። ወንጌል ሲሰበክ ሁል ጊዜ ይሄን የሚመጣው ወንጌል ሲሰበክ የሐዋርያት ሥራን መጽሐፍ ስታጠኑ በተደጋጋሚ የምታገኙት ነገር ይሄ ነው። በተደጋጋሚ የምታገኙት ነገር ይሄ ነው። ጳውሎስ ፊልጵስዩስ ከተማም ገብቶ በሰበከ ጊዜ የተከሰተው ነገር ይሄ ነው። እዚህ ኤፌሶን ከተማም ገብቶ የሰበከ ጊዜ የመጣው ነገር ይሄ ነው። ሐዋርያት ሥራ ምዕራፍ 17ን ስታጠኑ የምታገኙት በዚያ የነበሩ በጥንቆላ በምናምን ጥቅም የነበራቸው ሰዎች፣ አማልክት በመሸጥ ያተርፉ የነበሩ ሰዎች፣ ልክ እንደ ህንዶች ማለት ነው። የአማልክቶቻቸውን ገበያ የሚዘጋው ወንጌል ሲሰበክ ለጳውሎስ አላጨበጨቡለትም። ዘራፍ ነው ያሉት። ስለዚህ እኛ በሐዋርያዊ ቅብብሎች ስለምናምን ለምን ትርምስ ተፈጠረ ላልከን ሁለት መልስ ሰጠናል። በቅዱስ ቃሉ መሰረት፣ አንድ ውሸት ጨለማ ስለተገለጠ፣ ሁለት እውነት ወይም ወንጌል ስለተሰበከ ነው። ክብር ለጌታ ይሁን። ጨርሻለሁ። ኤርሚ ቴንኪዩ ፓስተር ጊ ተባረክ። ይኸው ነው እንግዲህ እውነት ለመናገር በቃ ይኸው ነው። ማንም ምንም ደብቆ ሊያስቀር አይችልም። የማይገለጥ ተሰውሮ የሚቀር የለም። ያውም በእግዚአብሔር መንግስት ውስጥ ማለት ነው። ያውም ቤተክርስቲያን ተብሎ ተጠርቶ ማለት ነው። በግለሰብም ደረጃ ክርስቲያን ነኝ፣ አማኝ ነኝ፣ አገልጋይ ነኝ፣ ፓስተር ነኝ፣ ወንጌላዊ ነኝ፣ ወይ ጳጳስ ነኝ፣ መነኩሴ ነኝ ብሎ ተደብቆ የሚቀር ተሰውሮ የሚቀር ማንም የለም። አይኖቹ በምድር ዙሪያ ሁሉ ተገልጠው ሁሉን የሚያይ የሰራዊት ጌታ እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አለ፣ ያያል። በሰባቱ የወርቅ መቅረዞች መካከል የሚመላለሰው አሁን ሆሊዴ ሄዶ ወጥቶ እረፍት ላይ ያለ የሚመስላችሁ ሰዎች ካላችሁ፣ በተለይ አብያተ ክርስቲያናት በጣም ተሳስታችኋል። ዛሬም ያያል። በሰባቱ የወርቅ መቅረዞች መካከል ይመላለስ የነበረው ደረቱን በወርቅ መታጠቂያ የታጠቀው የእግዚአብሔር ልጅ ያያል። አይኖቹ የእሳት ነበልባል የሆኑት የእግዚአብሔር ልጅ ያያል። የዳዊት ልጅ ያያል። ማንም እኮ አልኩ፣ ማንም ቢሆን ከሱ ፊት ተሰውሮ ከሱ ፊት ተሸሽጎ ተደብቆ ሊያመልጥ አይችልም። የትኛውም ቤተክርስቲያን የእድሜያቸው ዘመን ለምን አዳም በተፈጠረበት ጊዜ ራሱ አይጀምሩም? ቤተክርስቲያን በዛ ዘመን አለች ብለው ስለሚሉ ማለት ነው። እኛ የምናውቃት ቤተክርስቲያን በበዓለ ሃምሳ ነው የተወለደችው። ግን እግዚአብሔር አለ፣ ቅዱስ የእግዚአብሔር ልጅ አለ፣ ያያል። ማየት ብቻ አይደለም፣ የሚሰራውን ይሰራል።
ታድሶ መምጣት ላለበት ነገር ታድሶ ያደርጋል። መፍረስ ያለበትን ያፈርሳል። መንቀል ኢቭን ወንድሞች እናቶች መግደል ያለበትን ሁሉ ጭምር ለወንጌል እንቅፋት የሆኑ ሰዎችን ሁሉ ጭምር በመግደል ያልፋል እግዚአብሔር ማለት ነው። በመግደል ምክንያቱም እነኚህ ሰዎች በተቀመጡበት ትውልድ በወንጌል እውነት እንዳይነካ የነዚህ ሰዎች በአስማታቸው በድግምታቸው እየተፈሩ ህዝብ የእግዚአብሔርን ቃል እንዳያገኝ የሞተላቸው ኢየሱስ ክርስቶስን እንዳይሰበኩ በክርስትና ስም በጎች ተብለው ተጠርተው በጎቹን ከእረኛቸው የማያገናኙ እረኛቸው የሰጣቸውን ንጹሕን ምንጭ ውሃ እንዳይጠጡ ያደረጉ ሁሉ በሙሉ ሳይቀጡ አይቀሩም። ትውልድም መዳኑ አይቀርም። ስለዚህ ይህንን የወንጌል እውነት እንሰብካለን። ጸጋ ይብዛላችሁ። ወጌ በጣም ይቅርታ ቀጥይ። አሁን እሺ ይሰማል። አሁን አዎ ይሰማል። ወጌ ቀደም ሰላም ለእናንተ ይሰማል። አሁን ያስተጋባሉ። ሰላም ለእናንተ ይሰማል። አሁን ያስተጋባሉ። ሰላም ለእናንተ ይሰማል። ወጌ ስልክ እያወራች ስለሆነ አይሰማሽም። ስለዚህ በቃ ምንድነው ስልክ እያወራችሁ ከነበረ ስታወሩ ላይቭ ላይ ሆናችሁ ስልክ እያወራችሁ ከነበረ ይደርባችኋል። እነዚህ አሁን ወጊ ስልክ እያወራች ነበር ወይ እየተጠቀምሽ ነበረ። ስለዚህ ይደረብብሽ ማለት ነው። ለሁለተኛ ጊዜ የአንቺው ድምፅ ለራስሽ ነው የሚደርብብሽ መልሶ። ያ በሚሆንበት ሳለ ወታችሁ እንደገና ሪስታርት አድርጋችሁ ወይ ደግሞ ዋይፋውን ከላይ አጥፍታችሁ እነዛ ነው የምታደርጉት ማለት ነው። ጸጋ ይብዛላችሁ። እሺ ቤኪ ለአንተ ምድል ልስጥ። አፍሪካ ነው ተናገርና ተኛ በጊዜ ማለት ነው። ቴንክ ዩ ቤካ። እሺ ወንድምነት እሺ ጸጋ ይብዛላችሁ። ወግዬ እንትን አድርጌ ሪስታርት አድርጌው እንደገና ስልክሽን አጥፊውና ሪስታርት አድርገሽ ተመለሺ። ያ ወንድምነት ጸጋ ይብዛል። ሁላችሁንም ሰላም ብያለሁ ክርስቲያን ወንድሞቼ እና እህቶቼ። እኔ በጣም ደስ ብሎኛል። ስፔሻሊ ትናንትና በሆነው ነገር ኢቨን አሁንም ራሱ ይሄ የተነሳው እሳት ስቲል አልበረደም። አይ ቲንክ ወደፊት የሚበርድ አይመስለኝም። በቃ ጌታ በስራ ላይ ነው ከምንም በላይ እና ጌታ ይመስገን። እኔ ሁላችሁም እንደምታውቁት እኔ ዝም ብዬ ሳስበው እግዚአብሔር ቀን ቆጥሮ አይ ቲንክ መግለጥ ያለበትን ጉዳይ ወደ አደባባይ ያመጣ ይመስለኛል። የታወቀ ነው። ኦኬ ይመስለኛል። እንደምታውቁት እኛ ክርስቲያኖች ነን። ውጪስ በክርስቶስ ክርስቲያን ሆነን አንድ ሰው በክርስቶስ ክርስቲያን ከሆነ ደግሞ በቃ ተልኮ ይቀበላል ማለት እሱ የቀመሰውን ሌሎች እንዲቀምሱ እሱ ወደ መጣበት ብርሃን ሌሎች እንዲመጡ የምስራችሁን እንድናገር ሁላችንም ተቀብለናል ብዬ አምናለሁ። በክርስቶስ ሲሆን ማለት ነው። እንደምታውቁት ወንጌል የምስራች ነው። የምስራቹ ደግሞ ለይቱ አይደለም፣ ለሁሉም ነው እና እዛ ቤት ሊነገር የሚገባ የነበረው ወንጌል ነው። ወንጌል ማለት ለሁሉም ሰው ጥቁር ቀይ የለ፣ አይሁዳዊ ግሪካዊ የለ፣ ባሪያ ጨዋ የለ፣ ለማንም ሰው እኔ በብርሃን ውስጥ ካለው እኔ ክርስቲያን ኮንኩኝ እኔ ወደሚደነቀው ብርሃን ከመጣሁኝ የክርስቶስ ተከታይ ኮንኩኝ በድፍረት በኃይል በስልጣን ይህን የምስራች እናገራለሁ፣ እገልጣለሁ። አለቀ። እኔ ጌታ የሆነ መስበር የፈለገውን ነገር ወይ ደግሞ ቅድም ኤርሚ እያለ ነበረ ለወንጌል እንቅፋት የሆነውን ነገር ሊያስወግድ ፈልጎ ይህን ነገር ራሱ ነገር ፈልጎ ቆስቁሶ የመጣ ይመስለኛል። እግዚአብሔር ራሱ ነገር ፈልጎ የመጣ ይመስለኛል። እግዚአብሔር እንደምታውቁት በዚያ ቤት ወንድሞቻችን ይረገጣሉ፣ ራይት? ቤተ እምነታችን ይረገጣል። እያንዳንዱ ተቋማችን ለምሳሌ ሙሉ ወንጌል ምናምን የተባለ በጣም የሚጠለጠልበትና የሚሰደብበት ቤት ነው። በዚህን ያክል ወንድሞቻችን እህቶቻችን ሲጠለጠሉ ሲሰደቡ፣ ወንጌል አማኞች ሲሰደብ ሲጠለጠል በጣም ብዙ ነገር ሲሆን አንድም ቀን እኛ ወንጌል አማኞች መተን ተናግረን አውርተን አናውቅም። አይደለም ይጨፍጨፍ ይገደል ምናምን ነገር ብለን አናውቅም። ለምን ሲባል እኛ ክርስቲያኖች እናለቅ። ግን በዚህ በትላንትና ምናምን ነገር የሆነው ነገር በደንብ አድርጎ የኦርቶዶክሳውያን ትክክለኛውን ባህሪያቸውን አሳየ። እንደ ደግሞ ወንጌል እንዲሰበክ ከተፈቀደ ምን አይነት ዋጋ ሊያስከፍል የሚችል እንደሆነም እግዚአብሔር አስተማረ ብዬ ነው የማምነው። ምን ተነገረ እዛ ቤት? ወንጌል የተነገረው በማ በኩል? በኤርሚ በኩል። ከአሁን በፊት ወንጌል ነገር ነበር አይደለም። ኦርቶዶክሳውያን ቁጭ ብሎ
ፕሮቴስታንት ቤተ እምነትን ያጠለሹ ነበር፣ ይሳደቡ ነበር፣ እንደፈለጉ አድርጎ ያላግጡ ነበር። እግዚአብሔር መስበር ያለበትን ነገር እንቅፋት ሊሆን የተገባውን ነገር አንስቷል ብዬ እኔ አምናለሁ። እና እኛ ወንጌል አማኞች ልክ ሐዋርያው ጳውሎስ ልጁ ጢሞቴዎስን እንዳለ እንደ ኢየሱስ ክርስቶስ በጎ ወታደር ሁን፣ አብረኝ መከራ ተቀበል እንዳለ። በቃ ወንጌል መከራ እንድትቀበል የሚያደርግ ነው። ኮምፕሮማይዝ አታደርግም። በቃ ትሰብካለህ በኃይል በስልጣን ምንም ያለ ምንም ፍርሃት አንገትህን ለሰይፍ አኖረህ ልክ አባቶች እንደወረስከው ከአባቶች እንደተማርከው ለማንም ሳታደላ በደንብ አድርገህ ወንጌልን በመስበክ ሌሎች ወደ እግዚአብሔር መንግስት እንዲጨምር ታደርጋለህ እንጂ እንቅፋት በመሆን አታገለግልም ማለት ነው። አዎ አታገለግልም ማለት ነው። በኦርቶዶክሳውያን ዘንድ መወደድ ከተፈለገ ቀላል ነው። ምንም እንትን አያስፈልግም፣ ካልኩሌሽን ምንም አያስፈልግም። ፊዚክስ አይደለም ወይም ደግሞ የኬሚስትሪ ምናምን ነገር ምርምር አይደለም። በኦርቶዶክሳውያን መወደድ ከፈለግ ቁጭ ብለህ ወንጌል አማኞችን አሰድ። በኦርቶዶክሳውያን እንዲጨበጨበል ወይኔ እንትናዬ ተብለህ ያቆለባበሱ ከፍ አድርጎ ምናምን ነገር ስንህል እንደማንደራ ሰቅሎ እንዲያሳዩ ከፈለግ ማድረግ ያለብህ ምንድን ነው? ኦኬ ወንጌል አማኞችን ማሰደብ፣ ኦኬ ወንድሞችን ማሰደብ፣ እህቶችን ማሰደብ ቤት እየከፈትክ ከዛ ደግሞ በጣም የሚገርም የወንጌል እሳት ነዶ ሲያበቃ አይ ነገሩ እኮ ልክ አይደለም እንዴ እዚህ ጋር እኮ ኦርቶዶክሶች እኮ ልክ ነበሩ ብሎ ለነሱ ሳይል ይዞ ማውራት። ኦኬ ከዛ በቃ በኦርቶዶክስ ትወደዳለህ። ያላንተ እንዳንተ ምንድነው ሚዛናዊ፣ እንዳንተ ጥሩ፣ እንዳንተ ሐሳቢ፣ እንዳንተ ጴንጤ መልክ ምናምን ነገር በቃ የለም። when you like compromise ታደርግ ምን የወንጌሉን እውነት ኮምፕሮማይዝ ስታደርግ ኦርቶዶክሶች በእጃቸው ሳይሆን በአናታቸው ተተክሎ በእግራቸው ላይ ያጨበጨቡ ነው የሚያመሰግኑ። አዎ የሚያመሰግኑ። ስለዚህ እግዚአብሔር አምላክ ለወንጌል እንቅፋት ይኮንበት የነበረውን ቤት አይ ቲንክ የሆነ ሊከለክል የፈለገው ነገር አለ ብዬ አስባለሁ። ነገር ፈልጎ የመጣው እግዚአብሔር ነው እና ጌታ ይመስገን ወንድሞቼ እህቶቼ። ሌላው ነገር ደግሞ ይሳደብ ነበረ። ቤተክርስቲያናችንን አሰደብ። ቤተክርስቲያናችንን ብሎ ካለ ሰውየውን ይቀላቅላል ማለት ነው። ግልጽ ነው። አሰደብክ ይላል። ብዙ ጊዜ ሰደበ ምናምን የሚሉት ነገር ሰዎች ማይንድ ውስጥ ልባቸው ውስጥ እንዲቀመጥ ይፈልጋሉ። ለምን ሲባል ጆሮቸውን እንዲዘጉ፣ ልባቸው እንዲያጨልሙ፣ እንዳይሰሙ ለማድረግ ይጠቅማል። አብዛኛውን ጊዜ ይህንን እንትን ምንድነው ፕሮፓጋንዳ በደንብ አድርጎ ነው የሚነዙት። በእውነት ኤርሚነት ተሳድበው ነው እንዲህ የስድብ ቃል ካፉ ወጥቶ ያውቃል እንዴ? ሌሎች ወንድሞቻችንስ ቢሆኑ የስድብ ቃል ካፋቸው ወጥቶ ያውቃል እንዴ? እንዴ አርሴማ አፏን ስትከፍት አሳየ፣ የው አፏን ከፍታለች ብሎ ታዲያ እናንተ ውስጥ ያለውን ነገር የተጻፈውን ነገር ቢያነብ ተሳደበ ይባላል እንዴ? ወንድሞቼ እናቶቼ ኦርቶዶክሳውያን ምንድን ነው የምታወሩት? ምንድን ነው የምትናገሩት? እንዴ በጉያችሁ ሸሽጋችሁ የያዛቸው እነኚህ መጽሐፍቶች አፋቸውን ይከፍታሉ እንደፈለጉ አድርጎ። አፋቸውን ሲከፍቱ የአፋቸውን ከፈቱ ብሎ ኤርሚያስ ነበበን። ምን ያርግ ታዲያ? እንዴ አሰደበን። ይኸው ጉያዎቻችሁ ሲያሸጋችሁ እነዚህ መጽሐፍቶቻችሁ አፋቸው በጣም ከባድ ነው። አዎ በጣም ከባድ ነው። ተሳዳቢ ናቸው ብቻ አይገልጽም፣ በጣም ከባድ ናቸው። ያውም ደግሞ የሚሳደቡት እኮ አምላካችንን ነው። እናንተ አምላካችንን እኮ ነው የሚሳደቡት ያለ ባህሪው እንዴ አምላካችንን እኮ ነው በደንብ አድርጎ የሚሳደቡት። ይሄው አምላካችንን ሰደበ ብሎ አምጥቶ ወንድማችን ኤሚነት ቢያሳይ ቢገልጥ ጨለማውን የጨለማውን ስራ ወደ ብርሃን ቢያመጣው ተሳደበ አሰደበ አላችሁ። ይኸውላችሁ ኦርቶዶክሳውያን እኔ አንድ ነገር ልምከራችሁ፣ እንደ ወንድም ልምከራችሁ። ስድብ መሰደብ አትፈልጉም አይደል? መሰደብ አትፈልጉም። ያው በእናንተ ቋንቋ መሰደብ አትፈልጉም። የስድብ ነገር መስማት አትፈልጉም አይደል? አዎ አንድ ነገር ነው ማድረግ ያለባችሁ። ኦኬ መዳን የሚገኝበትን በእግዚአብሔር መንፈስ ኢንስፓየር ወደ ሆነው ወደ እግዚአብሔር ቃል ዞር በሉ። ወደ እግዚአብሔር ቃል ኦኬ። ከዛ ደግሞ እነኚህን ገድላት፣ ድርሳናት፣ ታምራት ምናምን ብትሏቸው በጠቅላላ ሰብስባቸው አቃጥሏቸው፣ አስወግዷቸው።
አስወግዷቸው። ያንን ባደረጋችሁ ጊዜ ቤታችሁን ከነዚህ ከገድላት ከድርሳናት ከታምራት ሰው ሰራሽ ከሆኑ ትምህርቶች ከልብ ምንድነው ፈልቀው ከተጻፉ ከተቀመጡ ከተሰንዱ ከነኛ ነገሮች ቤታችሁን ባጸዳችሁ ጊዜ ኦኬ በመንፈስ ቅዱስ ኢንስፓየር ሆነው መዳን የሚገኝበትን ጥበብ ሊሰጥ ወደሚችለው ወደ እግዚአብሔር ቃል ዘወር ባላችሁ ጊዜ እርግጠኛ ነኝ ሁሉ ጊዜ በረከት ነው የምትሰሙት። ኦኬ አንገታችሁን አትደፉም፣ አትሸማቀቁም። ቀና ብላችሁ ልክ እንደኛ ኤርሚዬ እንዳለው ልክ ስታገሱ ሉቃስን ትታገሱ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ነው ያላችሁ ሮሜን እያላችሁ ኦኬ ለሰዎች የመዳን ምክንያት ትሆናላችሁ። ሰዎች ከጨለማ እንዲወጡ ወደሚደነቀው ብርሃን እንዲመጡ ምክንያት ትሆናላችሁ። አለበለዚያስ ምንም ማድረግ አይቻልም። ኤርሚ ይገልጣል፣ ኤርሚ ያመጣል፣ ያነባል፣ ከዛ እናንተ ትጨዋላችሁ። በስተመጨረሻ እግዚአብሔር አምላክ በስራ ላይ ነው። እግዚአብሔር አምላክ በስራ ላይ ነው። አዎ እግዚአብሔር አምላክ በስራ ላይ ነው። አንዳንድ ደግሞ ፓስተር ነን ብላችሁ የምትሉ የማን ፓስተር እንደሆናችሁ አትታወቁ። እየመጣችሁ እንቅፋት የምትሆኑ አላችሁ ለመታወቅ። ቅድም እንዳልኳችሁ ችግር የለው። መታወቅ ከፈለጋችሁ ስደቡ ኤርሚን፣ ስደቡ ዳጊን፣ ምን ችግር አለው? ስደቡ ኤፋየን እነ ዳኒ ምናምን ስደቧቸው። እሺ በቃ ትታወቃላችሁ፣ ችግር የለው። ስደቧቸው፣ ምን ችግር አለው እንዴ? መታወቅ አንፈልጉት እሱ እንደዚህ ያለ እንደዚህ እኮ አለ አበላችሁ። አብራችሁ ከኦርቶዶክሳውያን ጋር ችግር የለውም። ፎሎ 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 ትሰበስባለህ ብራዘርዬ። ነገ ደግሞ ቆመ አይ ይሄ ነገር እኮ ልክ አይደለም ኑ ወደ እግዚአብሔር ቃል ተመለሱ ስል ፎሎ አንሶ ፎሎ አንሶ ፎሎ አንሶ ፎሎ አንሶ ይጀምራል። በቃ ተመሳሳይ ነገር ኦኬ። በመጡት መንገድ ይመለሳሉ ብራዘርዬ። ፕሊዝ እንደዚህ አይነት ወንጌል አናቀምኛ። ወንጌል ኦኬ ኮምፕሮማይዝ የምታደርገው ጉዳይ ሳይሆን በነፍስም ዋጋ የምትከፍልበት ጉዳይ ነው። በነፍስ እና እናንተ እንቅፋት የምትሆኑ ወንድሞች ከራባችሁም ነገሩ ምን ችግር? እኛ ወንድሞች በመዘርጋት አንታማም። ኦኬ መታገዝ ከፈለጋችሁ እውነቴን ነው የምላችሁ። እና እየመጣችሁ ወንድሞችን ለማሸማቀቅ በኦርቶዶክሳውያን ቤት ደግሞ ወደ ከንቱ ውዳሴ ሲጀመር የቃሉ አገልጋይ ስትሆን ለሰው ከሰው ከንቱ ውዳሴ ለመሰብሰብ አይደለም። ፕላስ ደግሞ ለሰዎች ደስታ አይደለም። ለጠራህ አምላክ ለእግዚአብሔር ለእርሱ ለጠሪው ለባለቤቱ ደስታ እንጂ የምሰራው አለቅ እና ወንድሞች እህቶች፣ በተለይ ሳታውቁ የሚሆን በማወቅ በተለይ በማወቅ የምትምጥሩ እናንተ ኤልማሶች ናችሁ። ግን ባለማወቅ የምታበሉ ግን ፕሊዝ በተቻለ መጠን ለማስተዋል ሞክሩ። መጠራታችሁን አስተውሉ። ማን እንደጠራችሁ በትክክል በማስተዋል ነገሮቻችሁን ለማየት ሞክሩ። ወዳችኋለሁ። ከዛ ባሻገር ሁልጊዜ ስለ ኤርሚ ጸልዩ። ስለ ወንድሞች ለሚያገለግሉ ወንድሞች ጸልዩ። ኤርሚነት እንወድሃለን። እግዚአብሔር አምላክ የተመሰገነውን አንተን የሰጠን እግዚአብሔር አምላክ ይባረክ። ልጆችህን ባለቤትህን እግዚአብሔር አምላክ አብዝቶ ይባርክ። በ30 በ60 በ100 እጥፍ እግዚአብሔር አምላክ በምድራዊም በሰማያዊ በረከት ሁል ጊዜ አብዝቶ ይባርክ። በጣም ነው የምንወድ። አሜን። ቴንኪ ወንድምነት ቤካዬ፣ እኔም እወዳችኋለሁ። ተባረኩ። ክብሩ ሁሉ ለጌታ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ወንድሞች እናቶች፣ እኛ ጋር ክሬዲቱን የምንሰጠው ለእግዚአብሔር ነው። በቤኪ ይሰራል፣ በቢኒ ይሰራል፣ በብራይት፣ በገይደን፣ በኤልሳቤጥ፣ በዜዶ፣ በዳግሻ፣ በእኔ፣ በወንዶች በሴቶች ልጆቹ ጌታ ይሰራል። ክብሩ እኛ ቤት ለበጉ ብቻ ነው። አዎ ልብ በሉ። ያ የህዝብ ጎርፍ፣ ያ የነጣ ትልቅ በእኔ አይን እይታ ላየው የማልችለው የስንዴ አዝመራ ውሃ ነው ሲጎርፍ የማያውቀው። ህዝብ ግን ሲጎርፍ አይቻላቅም። እኔ የገጠር ልጅ ነኝ። በትልልቅ ወንዞች ጅረቶች ባሉበት አካባቢ ነው ያደግኩት። ብዙ መልካዎች አሉ ወንዞች። ኦኬ ውሃ እንጂ ሲጎርፍ የማየው ሰው እንደዛ አላዩ። ግን ሰው ማለት ነው። እኔ እሱ ከሆነ በኋላ ጌታ ካሰነበተኝ ለልጆቼም ለእኔም ያሰምተኝ፣ ካልሆነ ወደ አባዬ ብሄር ነው ደስ የሚለኝ። ያን የህዝብ ጎርፍ የህዝብ ማዕበል ማለት ነው አሳይቶኛል ጌታ። እሷ እንዳትረሷት። ኤርሚያስ በጣም ሰለቸን፣ በጣም ነገሩን አደጋግመው ብለን እንዳትለኝ፣ ደጋግመዋለሁ። እና በጣም ጸልዩ ወንድሞች እናቶች፣ ጸልዩ።
ኦኬ፣ ጸልዩ፣ እንጸልያለን። እግዚአብሔር ህዝቡን ሊያድን ወዷል። ኦኬ፣ በቃ አሁን በእያንዳንዱ ቤት የቤት ስራ ሆኖ ገብቷል። በገርላት ጉዳይ ላይ፣ የዘላለም ህይወት ጉዳይ ላይ፣ በቤተክርስቲያን ጉዳይ ላይ ሁሉም አሁን ሀሳብ እየሰጠ ያለበት ነው። ጳጳሳቱ ብቻ ነበሩ አይደል ድሮ ስለ ቤተክርስቲያን የሚሰበሰቡት? ካህናቱና ጳጳሳቱ የሊቃውንት ጉባኤ ወይ ፓስተሮቹና አገልጋዮቹ ምናምን ነገር ነው አይደለ? ሙሉ ጊዜ ሰጠን የምናገለግል እንደኔ አይነት አገልጋዮች ናቸው። ቸርች ተሰብሰበን ቁጭ ምንለው። አሁን ሌላውስ ምን ነው ተብሎ ዝም ብሎ ክው የሚልበት የለም። በአምላኩ በእግዚአብሔር ቃል ላይ ሀሳብ ይሰጥበት፣ የተማረውን የሚናገርበት፣ የሚመሰክርበት፣ በጎነቱን ይመሰክራል። የጌታን እንደኛ አይነቶቹ። ሌላው ደግሞ ስለ ቤተክርስቲያኑ ይናገራል። ቀደም ወንድሜ ዳጌ እንዳለው ማለት ነው። ቤተክርስቲያን እንዲህ ብላ፣ ቤተክርስቲያን እንደዚህ አለች፣ እንሷ እኮ እንደዚህ አትልም፣ ኧረ እሷ በፍጹም እንዲህ አይወጣትም ብሎ ይሄዳል። ስለሆነች ሴትዮ እንደምታወራ ነው ይመስሎን። ይሄ ሁሉ እኮ መጽሐፍ ቤተክርስቲያን ማለት እኮ በመጽሐፍቶቿና በትምህርቶቿ ነው የምትመዘነው። እኛ አንድ መዓት አስስ ገሰስ መጽሐፍ ጽፈን ስናበቃ ከሙሉ ወንጌል፣ ከመሰረተ ክርስቶስ፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከአማኑኤል አንድ መዓት እንደዚህ አይነት ግሳንግስ መጽሐፍ ተጽፎ ቢገኝብን አረ ቤተክርስቲያን እንደዚህ አትልም፣ በፍጹም መሰረተ ክርስቶስ እኮ እንደዚህ አይወጣትም፣ አውቃታለሁ እኔ መሰረተ ክርስቶስ እያልክ በእንስታይ ጾታ በሴት አንቀጽ እየጠራክ እና ከጉያ እኮ ነው የተገኙ ተብለን ብንባል ምንድን ነው የምንለው? ምንም። ከመሰረተ ክርስቶስ ቤተክርስቲያን የተገኘ መጽሐፍ ካለ የተጻፈ ግሳንግስ ካለ ከሙሉ ወንጌል ከሆነ ሙሉ ወንጌል ራሷ ነች የምትጠይቀው። መሰረተ ክርስቶስ ራሷ ነች የምትጠይቀው። መሰረተ ክርስቶስ ቤተክርስቲያን ሙሉ ወንጌል ሲጠየቁ ኤርሚያስ አብሮ ነው የሚጠየቀው። እዛ ቸርች ውስጥ በአባልነት መጻፍ የለብኝም። ህዝቤ ነው። በአካሉ በሆነች በክርስቶስ ቤተክርስቲያን ውስጥ ብልት ነኝ። አይን አይመለከተኝ ሙሉ ወንጌል የጻፈችውና መሰረተ ክርስቶስ ለጻፈችው ብዬ አልልም። የተጻፈ ቢገኝ እኮ ነው ያልኩ። እንትና ገድል መቃብራቸውን ብስሙ ምናም ነገር ብሎ የሚልክ ኦርቶዶክስ እንደጻፈችው ቢጻፍ እና ቢገኝብን እኛ ሁሉ ልናፍር የሚገባው በራሳችን ቀንድ ራሳችንን ይወጋል። ዳግዬችን ፒክቸር ያመጣት ጥሩ እንትን ናት። ጥሩ ገላጭ ማለት ነው። ኦኬ። ግን ክፋቱ መሰረተ ክርስቶስ ሙሉ ወንጌልም ሌሎችም እኛ አብያተ ክርስቲያናት ውስጥ እንዲህ የተጻፈ ጠዋት ጠዋት ፀሐይ እየሞቅን የምናነባው በረከቱ እንዲደርብህ በረከቱ አይደርብህ እየተባለ የምናነባው መጽሐፍት የለም ብቻ ሳይሆን ለዘላለምም አይኖሩም። ይሄ እዚህ የሕያዋን ማህበር ነው ብራዘርዬ፣ የሕያዋን ማህበር ነው። ሕያዋን ድንጋዮች ናቸው የተሰበሰቡት። ሕያው ድንጋይ የሆነው የጽዮኑ አለት የእግዚአብሔር ልጅ ኢየሱስ ክርስቶስ የሚመራው ህብረት ነው፣ የጴንጤ ህብረት። ራሴ ስላለሁበት አድሎ እያደረኩ የምናገር እንዳይመስልህ። ስርዓት እስከሌለን ስርዓት ያዙ እላለሁ። እኔ ብቻ ሳይሆን እዚህ ያሉ ሁሉ በሙሉ እንላለን። እና ቤተክርስቲያን እንደዚህ አይደለም ብለን ይሄ ሁሉ መጽሐፍ ታዲያ በማን የተጻፈው? ጳጳሳቱ መግለጫ እየሰጡ ምንድነው? መቅድሙ ላይ ስታነብ የጳጳሳቱ ስም እና ፎቶ ተቀምጦ የደብሩ አለቃ፣ የአህጉረ ስብከቱ ሊቀ ጳጳስ፣ በትንሣኤ ዘጉባኤ ማተሚያ ቤት ቤተክርስቲያኒቱ ከቤተክርስቲያኒቱ ማተሚያ ቤት ውጭ ባሉ በግለሰቦች እንደነ ገብረስላሴ ብርሃኑ እንደነ ተስፋ ገብረስላሴ ቤተክርስቲያኒቱ ለጥቅም የምታውላቸው መጽሐፍቶች ናቸው እኔ ቤት ውስጥ ያሉት። ለጥቅም አሁን ቀጥታ ትጠቀምባቸዋለች። አይበቃችሁም? ይህንን እኮ አሳይተን ራሱ ፓትርያርኩ ጥራት ይጎላቸዋል እንዲሉ አስደርጓቸዋል እግዚአብሔር። በሌሎችም ወንድሞቼ የ10 ዓመት ጩኸቴ ተሰምቷል ማለት ነው። መሰማት ብቻ አይደለም፣ እግዚአብሔር ህዝቡ ነው የፈለገው። ጩኸት እንዲሰማ ብቻ አይደለም ያለኝ፣ እግዚአብሔር ህዝቡን ያድነዋል አልኩ። ሕያው አምላክ ለዘላለም የሚኖር ጌታ የያዕቆብ ንጉሥ ምስክር ነው፣ ያድነዋል። በእኔው ዘመን ጀምሯል። በዚህ 10 ዓመት ውስጥ ስንቱ ወደ እግዚአብሔር መንግስት እንደመጣ እኔም አውቃለሁ፣ ጌታም ያውቃል፣ እናንተም ታውቃላችሁ። እና ምን ይሁን ኤርሚያስ ምንም ክብሩ ለበጉ። ኤርሚያስስ ናቲንግ አንድ ተራ ሰው ነው። ዳጊስ ናቲንግ አንድ ተራ ሰው ነው። ጸጋ ሰጥቶን እግዚአብሔር በመንግስት ውስጥ የምናገለግል ነን እንጂ ምን ይሆንልናል? ቀይ ምንጣፍ ሪባን አንጥፉልን አልወጣንም።
አልወጣንም። አንዳንድ ጴንጤዎች ተደረበው ሁሉ ጭምር አይደል እንዴ ሲናገሩ ነበር። እስኪ ስትነኩና ያለ እነዚህ መጽሐፍቶች ሊያድኗቸው ማለት ነው። እመታለሁ ስለ መድኃኒዓለም ምስክሬ ነው። መንገዴ ላይ ላግኝህ። ይሄ ቃል ሁሌ ነው ወደ መንፈስ የሚመጣው። ያ የግብፅ ንጉሥ ፈርዖን ኒካው የተባለው ማለት ነው ከባቢሎናውያን ጋር ውጊያ ነበረውና ከርከሚሽ ላይ ሲሄድ ኢዮስያስ የሚባል ደገኛ የእስራኤል ንጉሥ በማይመለከተው መንገድ ገብቶ በዛ ገደለው። በሜጊዶ ሜዳ ላይ ሸለቆ ውስጥ ገደለው። ማንን? ኢዮስያስን። ለምን? አይመለከተውም። ኢዮስያስ አርፈ ተቀመጥ ወንድሜ፣ ጴንጤው ኢዮስያስ አርፈ ተቀመጥ። ኢዮስያስ ብዬስል የናቲን ወንድም እያልኩ አይደለም። እንደ ንጉሱ እንደ ይሁዳው ንጉስ የምትንቀዠቀዡ ማለት ነው። ኤርሚያስ አሁን ይሄ ፓስተር ነው ብላችሁ ምትሉት ከበስተኋላ አሁን የሚያስወራው ማለት ነው። ከፌስቡክ ጀምሮ ሲሰድበኝ የነበረ ሰው ነው። ይሄ አሌክስ ነው ማን የሚባል የከሰረ ፓስተር፣ ጸጋው የተላጨበት መሰማትን ይፈልጋል። መንፈስ ቅዱስ ካልሰጠ በስተቀር መሰማትን አትላላጡ። አንዳንድ መሰማትን ፈልጋችሁ የምትመጡ ከፌስቡክ ጀምሮ ሲሰድበኝ ነበር፣ አውቀዋለሁ። ለዚህ ነው ምላሽም አልሰጠው። የከሰርክ ፓስተር እኮ አልኩ። ያን የድሮ ጸጋህን አስላጭተህ ወይም ደግሞ ጸጋ ሳይሰጥህ እግዚአብሔር ዝም ብለህ ከረባትህን አስረህ ቦርጭህን አንዘርጠህ ፓስተር ነኝ ብለህ የምትል ማለት ነው። ዳርያስ ይለፈልፋል። ወጥቶ ማለት ይለፍልፍ። የከሰራችሁ ፓስተሮች ጸጋችሁን ደሊላ ጭን ላይ ተኝቶ ሳምሶን እንዳስላጨው ያስላጫችሁ። ኤርሚያስን ወጥተህ ስለተናገርክ ታስቆመ ይመስሎ ከሆነ በጣም ተሳስተሃል አልኩ። በጣም ተሳስተሃል። የኛዎቹ ኢዮስያሶች ማለት ነው። በማይመለከትህ ጦርነት ገብተህ ልትዋጋ። ኢዮስያስ በማይመለከተው ጦርነት ነው የገባው። የፈርዖንን ንጉሥ ኒካውን እግዚአብሔር ነበር የላከው። ባቢሎናውያንን እግዚአብሔር የባቢሎን ንጉሥን በከርከሚሽ ላይ ሊቀጣው ሲፈልግ እግዚአብሔር ኃያላን መንግስታትን በኃያላን መንግስታት ላይ ያስነሳል። ባቢሎንን የቀጣት በሜዶንና በፋርስ ነው። ሜዶንና ፋርስን የቀጣት በግሪክ ነው። ግሪክን የቀጣው በሮም ነው። ኦኬ። እግዚአብሔርን መንግስቱ ሁሉን ትገዛለች። ዙፋኑን በሰማይ ሰርቶ መንግስቱ ሁሉን ትገዛለች። እንደ ፍቃዱ ምክር የነገስታትን ልብ ወደ ወደደ ያዘነብላል። ኢዮስያስ ደገኛ ንጉስ ነው። ከዳዊት ቤት የተገኘ ነው። ከመወለዱ ከ300 ዓመት በፊት ስሙ ተጠርቶ ትንቢት የተነገረለት ብላቴና የ8 ዓመት ልጅ ግን የማይናቅ ስራ በእስራኤል ላይ ተሐድሶን ያመጣ እግዚአብሔር ድልን የሰጠው መከናወንን የሰጠው ለእግዚአብሔር የቀና በአባቱ በዳዊት መንገድ ሄደ። ያሳዝናል። አንዳንዶቻችሁ በማይመለከት ጦርነት ገብተህ ጌታ ኢየሱስ ምስክሬ ነው አልኩ። መልአክ ሁሉ ሊመታ ይችላል። አትጠራጠረኝ አልኩ። ቅዱስ የእግዚአብሔር መልአክ ሁሉ ሊመታ ይችላል። መታው ይላል። ሄሮድስንም መልአኩ መታው፣ በትልም ተበልቶ እንዲሞት አደረገው ይላል። የእግዚአብሔርን ቃል ሲያጣመም የነበረ ማለት ነው። እመነኝ አልኩ። ጴንጤ ሆነህ መንገዴ ላይ ቆመህ አንተ ለገድል ለድርሳን አትከራከር ከሆነ አባቶች የተባሉት ጥራት ይጎላቸዋል አስብሏቸዋል እግዚአብሔር። ናና ግጠመኝ አልኩ። ጴንጤም ብትሆን ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ናና ግጠመኝ። አንተ ገድላትና ድርሳናትን ልታስጥል አይደል? ሙሉ ወንጌል ተሸጉጠህ፣ ቃለ ሕይወት ተሸጉጠህ፣ መካነ ኢየሱስ ተሸጉጠህ፣ አታጠና መጽሐፍ ቅዱስ አትጸልይም፣ እግዚአብሔር ምን እየሰራ እንዳለ አታቅም። መጥተህ እኔና ዳጊን ወይ ቤካ እናንተናል ለመሳደብ ይመታሃል አልኩ። ቅዱስ የእግዚአብሔር ልጅ ምስክር ነው። አትጠራጠር። ማስፈራራት አይደለም። እናንተ ይህንን የጽድቅ ቃል እንዳይሰበክ እግዚአብሔር አውሬውን ሲመታው አብራችሁ የምትወራጩ ጴንጤዎች መልአክ ሁሉ ጭምር ሊመታ ይችላል። የእግዚአብሔር መልአክ ይህንን የጽድቅ እውነት ህዝብ እንዳያቅ ለብዙ ዘመን ዘግተው ህዝቡን ማለት ነው። ህዝባችን እኮ መጽሐፍ ቅዱስን እኮ አያውቅም። ፊልጵስዩስ መልእክት እኮ ብለህ ስትል እኮ የሚስቅ እኮ ትውልድ ነው። ምክንያቱስ እሱ ጠዋት ነጋ ጠባው ውዳሴ ማርያምና ሰኔ ጎልጎታን የሚያነበው እኔ ነኝ ዋናው የክርስትናው ቁንጮ ይልሃል።
እናንተ መች መጣችሁና ትናንትና የመጣችሁ ገለባዎች ይሉሃል። ይበሉ ስድቡን የፈለጉትን። ጴንጤ እኮ ማለት አተላነት ነው ይልሃል። የፈለገውን ይበል ብራዘር። ና ሜዳው ላይ ግን ና ሜዳው ላይ ጴንጤ አተላ መሆኑን አለመሆኑን እኔ ያሳያለሁ። ወንድሜ ዳጌ ያሳይሃል። እናሳያለን። አተላ ከሆንን አተላችንን ታሳየናላ። በደንብ ዘርዘር አድርገህ ታሳየናለህ። ወንድሞቼ በደንብ እናወራለን። እህቶችም አሉ እናወራለን። ካልሆነ በስተቀር በቃ በሽካ ነው ማለት ነው። ተናደ ማለት ነው። አተላ ምናምን ብለህ የምትለው ማነው? አተላ ላይ ተቀመጠ። አተላችን ምንድን ነው? የጴንጤው አተላው ምንድን ነው? ኦኬ ዘርዘር አድርገህ ትነግረናለህ። የት ነው ይሄ አተላ የተገኘው? ከየትኛው ቤተክርስቲያን ነው የወጣው? ምንጩን ንገረን እንልሃለና። ከሌለ በቃ የቡና ወሬ ነው። የቡና ወሬ ደግሞ ድሮም ጀምራችሁ ስትዋሹብን ነበረ። ኦኬ ጌታ ይባርክ ብለን እኛ ስራችን እንቀጥላለን። ልብ በሉ፣ እግዚአብሔር በስራ ላይ ነው። እንደ ፈርዖን ኒካው አይነቶች ናቸው። አሁን የያዛ የምትሉት ፓስተር ነኝ ብሎ የሚል በማይመለከተው ጦርነት አይ ዮሴያስ ነቢዩ ኤርሚያስ የለቅሶ ግጥም ጻፈለት ሲሞት አልሰማም። ነቢይት ህልዳና የምትባል ነበረች በሱ ዘመን። አይ ቲንክ በእድሜ ቢበልጥም እንባቆምም የነበረው በዚያው ዘመን አካባቢ ላይ ነው። ነቢዩ እንባቆም አቁም ብሎ ቢለውም አያቆምም። ህልዳናም ብጠይቀው አያቆምም። ነቢዩ ኤርሚያስን ቢያወራውም አያቆምም። በእርግጥ ህፃናቶች ናቸው ሁለቱም፣ ግን ህፃን ናቸው ብለህ የምትንቃቸው አይደለም። ኢዮስያስም ህፃን ነው፣ ኤርሚያስም ህፃን ነው። ብላቴና ነኝ አትበል ነው ብሎ ያለው። አንተ በጣም በቃ ጌታ የሚናገረው በውርጫቸው በጣም የተንዘረጠጠ ጺማቸው ሁለት ገብስማ ፀጉር ያበቀሉ በሚመስሉ ሰዎች መስሎ ብቻ ከሆነ ተታላል። አንዳንድ ሰዎች እግዚአብሔር ስራውን የሚሰራው በአሮጊትና በሽማግሌ ብቻ ይመስለዋል። ማን ያለው? ማን ያለው እኮ ነው ብዬ የምልህ። አንዳንድ ጊዜ እግዚአብሔር ሲሰራ ስራውን የሚሰራው በተማሩና በተመራመሩ ኮሌጅ በበጣጠሱ ሁለት ፒኤችዲ ምናምን ነገር በያዙ ይመስላል። ማን ያለው? በእኔ አይነቱ እረኛ 7ኛ ክፍል ትምህርቱን ባቆመ ሁሉ ይሰራል። የአሞጽ አምላክ ይደግመዋል ማለት ነው በዚህ ዘመን። ማን ያለው? ስሙን መጽሐፍ በማይችል አሳ አጥማጅ በሆነው በዮና ልጅ በስምዖን ጴጥሮስ፣ በእነ እንድርያስ፣ በእነ ዮሐንስና በእነ ያዕቆብ ስራውን ሰርቷል። ማን ነው ያለው? በተማሩ ሰዎች ብቻ ነው እግዚአብሔር የሚሰራው ብሎ ያለው። በተማሩትም ይሰራል። አዎ፣ ባልተማሩትም ይሰራል። አዎ። እግዚአብሔር የሚፈልገው የአንተን ሰርተፍኬትና የኔን ሰርተፍኬት አለመኖር አይደለም። ልብ በኢዮስያስ እና በኤርሚያስ ዘመን ብታስብ ለነቢይነት የተጠራው ኤርሚያስ ህፃን፣ በጣም እኮ አስቂ ነው ዘመኑ። በጣም ዝም ብለህ ስታየው በእግዚአብሔር ሀሳብ ላይ አልስቅም። ዝም ብለህ ስታየው ቆይ ማነው ንጉሱ በዚህ ዘመን የተሾመው ብለህ የ8 ዓመት ልጅ ኢዮስያስ፣ ንጉሱ የ8 ዓመት ልጅ ኢዮስያስ፣ የተጠራው ነቢይ ህፃን፣ ለንግስና የተቀመጠው ህፃን። የህፃን ይህማ ዝም ብሎ ኩታራ የበዛበት ምናምን ነገር ብለህ ልትለው አትችልም። ህፃናት ናቸው ግን ቅቡዓን ናቸው። ህፃናት ናቸው ግን እግዚአብሔር ከሰማያት አይቶታል። ኪንግ ጆዛያን አይቶታል ኢዮስያስን። ጣዖት አምላኪ ሆኖ ከዳዊት ፍቃድ በራቀ በአባቱ በአሞጽ ቤት የተወለደ ብላቴና ነው። ያላ የ8 ዓመት ልጅ ይህም ብይ ጫወት እንጂ ናባቡሽዬ እንትን ልግዛለህ ጀላቲ ከረሜላ ጠጠር ይሻላል ወይስ ደስታ ምናምን ነገር ብለህ ልትለው የምችለው እኮ ልጅ እኮ ነው። ወይኔ ጌታዬ ስራህ፣ ወይኔ ጌታዬ ስራህ፣ እንዴት ግሩም ነህ፣ እንዴት ድንቅ ነህ። ወስዶ ዙፋን ላይ ጀግናው ዳዊት በተቀመጠበት ዙፋን ላይ ኪንግ ጆዛያ ኢዮስያስ እንዴት እንደምወደው። በአባቱ በዳዊት መንገድ ሄደ ይላል። ገና ብላቴና ነው እና ገና በነገሰበት ዘመን ጠረጋ ነው የጀመረው። የምን ጠረጋ? የጣዖት አምልኮ ጠረጋ። ከእስራኤል ምድር ከተራራማው ከኤፍሬም ሀገር ከብንያም ምናምን ነገር የሚባል ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ አጽዱ አለ። ጣዖት ያመለኩ እሱ ከመወለዱ በፊት በናባጥ ልጅ በኢዮርብዓም ዘመን ጣዖት ያመለከ ቄስ ነኝ ኮሄን ነኝ ራባይ ነኝ ብሎ ያለ ሁሉ የት ነው የቀበሩት? መቃብሩን አሳዩኝ እያለ መቃብሩን ሲያሳዩት ቆፍሩ። ምኑን? ንጉሱ ትእዛዝ ቆፍሩት። ምኑ? መቃብራቸው እኮ ነው። የዛሬ 3 ዓመት እኮ ነው፣ የዛሬ 300 ዓመት ነው የሞቱት።
አዎ 300 ዓመት የሚሆን ቆፍሩት ማለት የሳቸው እኮ በጣም እኮ በዚያ ዘመን እኮ እንትን ቆፍሩት። የንጉሥ ትእዛዝ ነው፣ ቀጭን ነው። እንደዚህ 2 3 ትእዛዝ አይሰጥም። ቆፍሩት። ከዛስ አጽማቸውን አውጡ። ወይኔ ጌታዬ ኢየሱስ አውጣው፣ ጭንቅላቱን ሁሉ አውጣው፣ እግሩንም አውጣው እና ረብርቡ በአንድነት እናስ እሳት ለኩሱበት አላቸው። አቃጥሉት አላቸው። የእግዚአብሔር ቅናት ይህንን ያደርጋል። አቃጥሉት አጽማቸውን። የታቅና የእግዚአብሔርን ቅናት አቃጥሉት አላቸው። ይህንን የሰራ ሰው ነው። ሳይወለድ ከ300 ዓመት በፊት ስሙ ተጠርቶ በነቢይ ስሙ ባልታወቀ ነቢይ ስሙ የተጠራ ንጉሥ። አይገርም? ከይሁዳን ሄደው ያ ንጉሥ ያ ነቢይ በዳና በቤተል ጥጃ አቁሞ ኢዮርብዓም እያጠነ በነበረበት ሳ ላይ በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ ታገኙታላችሁ ታሪኩን። የአምላኬ መንፈስ ከይሁዳ ልኮት ሂድና ለናባጥ ልጅ ለኢዮርብዓም ትንቢት ተናገር አለው። ተናገረ። የአባቶቼ የነቢያት መንፈስ ጌታ የእግዚአብሔር ለዘላለም ስም ይባረክ። ሂድና ትንቢት ተናገር አለው። ሄዶ ትንቢት ሲናገር የነበረ ስሙን እንኳን አናውቀውም፣ ስሙን አላውቀውም የነቢዩን። ግን እግዚአብሔር ከይሁዳ ነቢይ ላከ ይላል። ወደ ሰማርያ ሄደ፣ ወደ ቤተል። ለጥጃ የሚሰግድ ትውልድ አውጡት አለ። ይሄንን የጠንቋይ አጽም ሁሉ አውጡት እኮ ነው ብሎ ያላቸው። ያኔ እኛን የሰዎችን አጽም ይውጣ ብለን አንልም። ያለፈው ታሪክ ላይ በባለፉት ትውልዶች እግዚአብሔር እንዴት እንደሰራ ማለት ነው። አምልከው ለጥጃ ሁሉ ሰግዶ ይሄደ። ለጥጃ ሁሉ ስገዱ ብሎ ያለ ቄስ በለው ራባይ በለው እንደ ቡሄ ችቦና ያነደደለት አቃጠለው እኮ ይላል። የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። አባዬ ጌታዬ ኢየሱስ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። እንዲህ አይነት ስራ የሰራ ሰው ነው መጨረሻ ላይ በማይመለከተው ጦርነት። አንዳንዶች አላችሁ በጣም ትንቀዠቀዡ። አርፈ ተቀመጥ አልኩ። ጌታ ኢየሱስ ምስክሬ ነው። አርፈ ተቀመጥ፣ ካልሆነ ግን የቤት ስራ ይሰጣችኋል አልኩ። በቤታችሁ የቤት ስራ ይሰጣል። የምትንቀዠቀዢ ጴንጤ ኤርሚያስ ስሙን አጠፋል ብለህ የፈለግህ አጥፋ። እሱን ስላደረክ አይደለም። የእግዚአብሔርን ሀሳብ ግን እቃወማለሁ ብለህ ኤርሚያስ ፎቶን ዘቅዝቀህ የፈለግከው ማለት ትችላለህ። የፈለግከው ሰደለኩ ሰሚሆን ዕጣን አጭሰህ የሚሆን የፈለግከው ማድረግ ትችላለህ። በአንደኛ ነገሥት መጽሐፍ ምዕራፍ 10 በሁለተኛ ዜና መጽሐፍ ምዕራፍ 34 ላይ ይህን ብላቴና እንደጠራው እንደነገሰ ያደረገ ይህን ነው። ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነበር። የ8 ዓመት ልጅ እንዴት ነው የሚነግሰው? በሀሳብ ማለት ትንሽ እናንሸራሽረው ሀሳቡን ብለህ ብትል ምን አገባህና ታንሸራሽራለህ? ማን ጥልቅ አድርጎ አሁን ነው ትውልድ እናንሸራሽር ብሎ ቢለው ማን ነው አለምና እዛየ እግዚአብሔር ነው። በዳዊት መንገድ ይሄ የዳዊት መንግስት የእግዚአብሔር መንግስት ስለሆነ እሱ የፈቀደለት ብቻ ነው የሚቀመጠው። እንደ አዶንያስ አይነት ተንቀዥቅዥ እገባለሁ ብለህ ብትል ያስደፋል ጌታ ራሱ ማለት ነው። አትችልም። እንደ አቢሻሎም አይነት ተንቀዥቅዥ ዳዊትን ገልብጬ መፈንቅለ መንግስት አድርጌ ብለህ ራሱ እግዚአብሔር ያስወግድሃል። በራስ በወገኖች ማለት ነው። በዮአብ ነው በጦር አለቃው ተመቶ እዚህ ዙፋን ላይ ዝም ብሎ መፋነን የለም። ይህም ብላቴና አስቀመጠው። በእግዚአብሔር ፊት ቅን ነገርን አደረገ። የ8 ዓመት ልጅ በአባቱ በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። ይኸው ነው የሚያስፈልገው ብራዘርዬ። የምን ወደ ቀኝ ወደ ግራ እርፍ ጨብጠን የለም። በነገሰ በ8ኛው ዓመት ይልልሃል የመጀመሪያ ስራው። በነገሰ በ8ኛው ዓመት እስኪ ጥሩ ጥሩ አልጋ ስሩልኝ፣ ቆንጆ ቆንጆ ሴቶች እያመጣችሁ በስሬ ያስቀምጡልኝ ብሎ እንዳይል አንደኛ ገና ልጅ ነው። እንደው ግን ሌላ የሚያስፈልግ ነገር አለ አይደል?
በነገሰ በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመር። በ12ኛው ዓመት በነገሰ በ4 ዓመት በኋላ ማለት ነው የ12 ዓመት ልጅ ሆኖ ይሁዳና ኢየሩሳሌምን የኔ አባት ከኮረብታው መስገጃዎችና ከማምለኪያ አጸዶችን እንጨቶች ብሎ ማለት ነው ቅቤ የሚቀቡለት ከተቀረጹትና ቀልጠው ከተሰሩት ምስሎች ያነጻ ጀመር አልኩ። የተቀረጸ የቀለጠ ነው ያልቀለጠ ነው ቫርኒሽ የተለቀለቀ ነው እንትን በህይወት ያለ ዛፍ ነው በሙሉ አጽዷል። ጽዳት። አንዲት የእግዚአብሔር ሴት ስትነግረኝ በቅርብ ደውላ ኤርሚ አንድ ትልቅ ከተማ ስትጠርግ ቆሻሻውን ስትጠርግ አሳየኝ እግዚአብሔር አለችኝ። ያድርገው ጌታ ያልኩሽ መጥረጊያው ይኸው ያድርገው። በህልምና በራእይ በጣም ነው ማምነው። ያድርገው። በጣም ብዙ ህዝብ ይዘህ ስትጠርገው ነበር ቆሻሻውን አለች። ለእኔ ይገባኛል ሳይነት ለአንቺም ይገባሻል፣ ለአንተም ይገባሃል። እሺ ያነጻው ጀመር። የበዓሊንም መሰዊያዎች በፊቱ አፈረሰ ይላል። ልጁ ልጅ ነው ግን በአባቶች ዘመን ተሰርቶ ተብሎ የተባለውን ሁሉ ማለት በትውልዶች ታሪክ ለ300 ዓመት ተቀምጦ የነበረውን ሁሉ ማለት ነው። በፊቱም በላዩም የነበሩትን የፀሐይን ምስሎች የማምለኪያ አጸዶችን ቆረጠ ይላል። ሃሌሉያ። የተቀረጹ ቀልጠውም የተሰሩ ምስሎችን ሰባበረ፣ አደቀቃቸውም። ይሰውላቸው በነበሩት ሰዎች መቃብር ላይ በተናቸው። ከዛስ የካህናቶቻቸውንም አጥንት በመሰዊያዎቻቸው ላይ ያቃጠለ። ዋት ቅድም የነገርኩ ማለት የባ መቃብር ነው። በዮሲያስ ማነው በኢዮርብዓም ዘመን የነበረ ነው። አዎ የማን ይሄኛው መቃብር ይታወቃል። መቃብራቸው ይታወቃል። ድሮ አለ ተጽፎበታል። ደግሞ ሩጫውን ጨረሰ ተብሎ ማለት ነው። ይሄ ሩጫም ትውልድ ሩጫውን ጨረሰ፣ በጌታም ፍቃድ ሄደ፣ ተሰበሰበ ወደ ጌታ እየተባለ ሁሉ የተጻፈለታል። ሐውልቶቻቸውን እንዴት ነው ነገሩ? እንዴት ነው ነገሩ? አንተዬ እንዴት እኮ ነው ነገሩ? በሰላም አንቀላፋ ተብሎ የተባለለት ሁሉ ማለት ነው። ኢዮስያስ መጠየቅ ጀመረ። ይሄኛው መቃብር ሴማን ነው? ይሄ ሰው በኢዮርብዓም በናባጥ ልጅ በኢዮርብዓም አንተ ከመወለድ ከ300 ዓመት በፊት የነበረ ሰው ነው። ታሪኩን እናውቀዋለን። እና በዛ ንጉሱ ኢዮርብዓም በዳንና በቤተልሔም ያቆማቸው 2 ጥጆች አልነበሩ ተብሎ ስለተጻፈ ክቱቢም ላይ ተጽፏል አለ። ተዚህ ይላል። ደግሞ ልጁ ገና 8 ዓመት ሆኖ ሌዋውያንን ሰብስቦ መጽሐፉን አምጡልኝ ብሎ እኮ ነው ያስነበበው። ጌታ ኢየሱስ ስም ይባረክ። ጌታ ኢየሱስ ስም ይባረክ። የዳዊትን አምላክ መፈለጉ መጽሐፍቱን አምጡልኝ ብሎ ሌዋውያን ካህናቱን ሁሉ ሰበሰባቸው። ካህናቱን ጥሩልኝ፣ የእግዚአብሔርን ካህናት ጥሩልኝ ብሎ ከዛ ካህናቱ ሲመጡ ህጉን አምጡ አለ። ህግ ከካህን ምክር ከጠቢብ ቃልም ከነቢይ ስለማይጠፋ ካህናቱን ጠራና መጽሐፍቱን ያስነበበው። ኦኬ እንዴት እኮ የኔ አባት የካህናቶቻቸውንም አጥንት ይላል። አጥንታቸው እኮ መቃብር ውስጥ ነው ያለው። አዎ ክፈቱ እየተባለ ቆፍር አውጣው። የእንትና እኮ ኧረ የእሳቸው ዘመዳል አውጣ። ምን ምንድን የተገኘ መቃብር ውስጥ ጭንቅላቱ ይኸው፣ ቅልጥሙ ይኸው፣ መቀመጫው አካባቢ የነበረ አጥንት ይኸው፣ ሰብስብ አምጣ፣ እዚህ ጋር አስቀምጥ። ይሄኛው ሴማ መቃብር ነው። እሱም በእሱ ዘመን እንደዚህ የነበረ። እሺ እሱንም አውጣ። ካን ኢማጂን የእግዚአብሔር በቀል እኮ አልኩህ። የእግዚአብሔር ቅዱስ በቀል እኮ አልኩህ። አውጣ። ኧረ በተኙበት የዛሬ 300 ዓመት የተቀበረ ፈልግ። አጥንት ካለ መቃብር ውስጥ ይቆፈራል። እዛ አጥንት አገኘን እዚህ እጁ አካባቢ ላይ ምናምን የተገኘውን ብቻ አጥንት ሰብስብ አስቀምጥ። ከዛ መሰዊያዎቻቸው ደግሞ የቆሙበት ነበረ። አጥንቱን ሰብስበው መሰዊያው ላይ አድርገው የካህናቶቻቸው ማለት የአገልጋዮቻቸውን አጥንት ለነዛ ጥጆች የሰገደ ያሰገደ ካህኔ ብሎ ያለ ነብይ ነኝ ብሎ ያለ በሙሉ ሰብስብ እናስ በመሰዊያዎቻቸው ላይ እኔ ጌታ አቃጠለ ይላል። ሃሌሉያ! እግዚአብሔር ጻድቅ ነው እግዚአብሔር አልኩ። ቃጠለ፣ ይሁዳና ኢየሩሳሌምን ሁሉ አነጻ ይላል።
ይሁዳና ኢየሩሳሌም ብቻ በዚህ ያበቃ። ልጁ ተነስቶበታል ብሎ እንደሚል ማለት ነው። እግዚአብሔር ለዚህ ፐርፐዝ ነው የፈጠረው። አትለፋለፈኝ አልኩ፣ ዞር በል ከፊቴ። ምናሴንና የኤፍሬምንም የስምዖንንም የንፍታሌምንም ከተሞች በዙሪያቸው ያለውን ሁሉ እንዲሁ አነጻ ይላል። መሰዊያዎቻቸውን አፈረሰ፣ ማምለኪያ አጸዶችን እና የተቀረጹ ምስሎችን አደቀቀ። በእስራኤል አገር ሁሉ የፀሐይ ምስሎችን ሁሉ ቆራረጠ፣ ወደ ኢየሩሳሌምም ተመለሰ ይላል። ሃሌሉያ ሃሌሉያ። የአብርሃምን አምላክ የተጋፉ የአብርሃምን አምላክ አሳንሰው እነሱ በዘመናቸው ተመልከው እነሱ በዘመናቸው ታጥኖላቸው ትውልድን ያሳቱ ቅርጻ ቅርጾች ምስሎችና ጣዖታትን ሁሉ አደቀቀ። በኢየሩሳሌም ሀገር ያለውን ሁሉ የፀሐይ ምስል የለ የምን የለ፣ ከእንጨት ስራው ከብር ስራው የፀሐይ በል የጨረቃ በል ዋቴቨር ልጁ ብላቴና ነው። ገና በብላቴንነቱ ምትንቀው እንዳይመስልህ። አብሮት ደግሞ ለነብይነት የጠራው በሱ ዘመን ለነብይነት የተጠራው ደግሞ ስሙን ያስኩት ነብይ ነው፣ ኤርሚያስ ብላቴና ነው። እሱም ደግሞ ሁለት ልጆችን እግዚአብሔር በአንድ ዘመን ቀብቶ አላስነሳም። አንደኛው ንጉስ ነው የ8 ዓመት ኢዮስያስ፣ ሁለተኛው ደግሞ እድሜው አልተጠቀሰም ግን ብላቴና ነኝ ብሏል ኤርሚያስን ለነብይነት፣ ኢዮስያስን ለንግስና። ሁለት የተቀቡ እድሜያቸው ገና ብይ ሰፈር ላይ ብይ እንደዚህ ላም ነገር እያሉ የሚመቱ በእድሜያቸው ስትለካቸው ማለት ነው። ትንቡሼ ገላ እንትን ወለላ ምናምን ብለው የሚጮቱበት ዘመን። እግዚአብሔር ሲሰራ ባለቦርጫም ሰው አይፈልግም። እግዚአብሔር ብራዘር እግዚአብሔር ሲሰራ የግድ ማንን ልጥራ? ቆይ ትልልቆች ምን ሳሙኤልን ነው የሚያስነሳው ስልህ ኢዮስያስን ነው የሚያስነሳው፣ ኤርሚያስን ነው የሚያስነሳው። ምን ጥራ ብዬ ብለህ አሁን በሙሉ ኩታራ ብላም ብለህ ብትለኝ በቃ ኩታራ በለው፣ ሕፃን ስለሆኑ ማለት ነው። ትንሹን ሳሙኤል ነው ለኋላ የሚያሳድገው። የእግዚአብሔርን ፍርድ ይናገርብሃል ማለት ነው። ያኔ በማሙሻ አንደበት እየተኮላተፈ አልኩ። እንደናንተ አጥርቼ ቃላት ከቃላት ሰካክቼ ላልናገር ይችል ይሆናል። አዎ ከተማርኩት ትምህርት አኳያ ልትንቀኝ ትችላለህ። እኔው ነኝ የነገርኩ። ያ እውነተኛ ማንነቴ ስለሆነ እኮ ማለት ነው። ይሄ ብላቴና ነው እንግዲህ አየህ፣ ንጉሥ ሆኖ በኢየሩሳሌም ይህንን ያደረገ የአባቶቻችን አምላክ እግዚአብሔርን እኮ አስደሰተው። ጌታ ኢየሱስ ስም ይባረክ። አንተን አስደስቶ ማለፍ እንዴት ክብር ነው። በነገሰም በ18ኛው ዓመት ምድሪቱና የእግዚአብሔርን ቤት ካነጻ በኋላ የኤዜልያስ ልጅ ሳፋን የከተማይቱን አለቃ የመእሴ ታሪክ ጸሐፊ የዮአካዝም ልጅ ዮአክዝ የእግዚአብሔርን የአምላኩን ቤት ይጠግኑ ዘንድ ሰደዳቸው። ወደ ታላቁ ካህን ወደ ኬልቅያስ መጡ። ኬልቅያስ ማለት የነቢዩ የኤርሚያስ አባት ነው። የአባቶች አምላክ ወደ ነቢዩ ወደ ኤርሚያስ አባት ቤት ላከው። ታላቅ ካህን ነበር። ሌዋውያን በረኞችም ከምናሴ ከኤፍሬም ከቀረውም ከእስራኤል ሁሉ ከይሁዳና ከብንያም ሁሉ ከኢየሩሳሌም የሚኖሩትን የሚሰበስቡትን ስፒሪቴ በጣም ይነድብኛል፣ በጣም ይቃጠልብኛል። የሰበሰቡትን ወደ እግዚአብሔር ቤት የቀረበ ገንዘብ ሰጡ፣ የእግዚአብሔር ቤት እንዲነጻ። የእግዚአብሔርን ቤት በሚሰሩት ላይ ለተሾመው ሰጡት፣ እርሱም ይጠግኑና ያድሱ ዘንድ የእግዚአብሔርን ቤት ለሚሰሩ ሰራተኞች ሰጡ። በጣዖት አግምተውት ማለት ነው የጌታ ይህን ቤት። የይሁዳ ነገስታት ላፈረሱት ቤቶች ሰረገሎች ያደርጉ ዘንድ ለመገጣጠሚያ እንጨት የተጠረበውንም ድንጋይ ይገዙ ዘንድ ለአናጢዎች ለጠራቢዎች ሰጡ። ምን ገንዘብ ስጡ ብሎ ንጉሱ አዘዘ። ሰዎቹም ስራውን ሁሉ በመታመን አደረጉ። በእርሱም ላይ የተሾሙት ስራውን ሁሉ ሌዋውያን ከሜራሪ ልጆች ኤኤቲም እና አብድዩ ከቀዓትም ልጆች ዘካርያስና ሜሱላም ነበሩ። ከሌዋውያንም ወገን በዜማ ዕቃ አዋቂዎች የነበሩ ሁሉ አሉ ይላል። በቃ ጌታን አስደሰተው። ልጅ አገኘሁ ብሎ አለ እግዚአብሔር። ሰው አገኘሁ አለ።
ሰው አገኘው፣ ለእኔ የሚቀናልኝ ሰው አገኘው ብሎ እግዚአብሔር በዚህ ብላቴና ደስ ተሰኘ፣ በዮሲያስ ደስ ተሰኘ። እግዚአብሔር እሰይ እፎይ፣ አሁን አረፍኩኝ፣ እንዳቃጠሉኝ እኔን ትተው ለባዕል ለጣዖት እንደሰገዱ አሁን ግን ለእኔ ሰው አገኘው፣ ለቤቴ የታመነ ካህን አስነሳለሁ ብሎ እንዳለ ሽሙኤል ነቢይን እንዳስነሳው እግዚአብሔር ልክ እንደዛ ማለት ነው። ሰይ ይላል ጌታ በሰማያት። እሱ ሰይ ብሎ ሲል ለዛ ለሰውየውን እንጂ የሚናገረው ለሌሎች አይደለም። እና ኬልቅያስም ጸሐፊው ሳፋንም የሕጉን መጽሐፍ በእግዚአብሔር ቤት አግኝቸዋለሁ ብሎ የነቢዩ የኤርምያስ አባት ነው መጽሐፉን ያገኘው። በእግዚአብሔር ቤት ውስጥ የእግዚአብሔር ቃል ጠፍቶ ነበር። የሙሴ ሕግ መጽሐፍት ቶራው እዛ ጠፍቶ ነበር። የጠፋው በእግዚአብሔር ቤት ውስጥ ነው። ከዛ የታገኘው ኬልቅያስ የሚባለው የነቢዩ ኤርምያስ አባት ነው። ጸሐፊው ሳፋንን ኬልቅያስ ማለት ነው። የነቢዩ ኤርምያስ አባት ጸሐፊው ሳፋንን የሕጉን መጽሐፍ ቶራን ማለት ነው በእግዚአብሔር ቤት አግኝቸዋለሁ ብሎ ተናገረው። ኬልቅያስን መጽሐፉን ለሳፋን ሰጠው ይላል። ከዛስ ሳፋንን መጽሐፉን ወደ ንጉሱ አመጣ። ኢዮስያስ ይኸውልህ መጽሐፉን አምጡልኝ ብሎ የአባቶች አምላክ አምጡልኝ፣ የአባቱን የዳዊትን መንገድ ሲፈልግ መጽሐፉን ሲገኝ አምጡልኝ አለ። አምጡልኝ። አየው ሳፋንም ጸሐፊው ነበር ያኔ፣ የታሪክ ጸሐፊም ነው። ሳፋንም መጽሐፉን ቶራውን ማለት ነው ወስዶ ወደ ንጉሱ አመጣ። ለንጉሱም ባሪያዎችህ የሰጣቸውን ትእዛዝ ሁሉ ያደርጋሉ፣ በእግዚአብሔር ቤት የተገኘ ገንዘብን ሁሉ አፈሰሱ፣ በስራውን ላይ ለተሾሙ ሰራተኞች ሁሉ ሰጡ ብሎ አወራለት። ጸሐፊው ሳፋን ለንጉሱ ካህኑ ኬልቅያስ መጽሐፉን ሰጠኝ ብሎ ነገረው። ሳፋንም በንጉሱ ፊት አነበበው ይላል። ንጉሱ ያስነብባል። ይሄ ትንሽ ብላቴና ማለት ነው። ሌሎች የጣሉትን የእግዚአብሔርን ቃል እስራኤል ከእግዚአብሔር ቃል ከሕጉ ከስርዓቱ ከትእዛዙ ርቀው በነበሩበት የ8 ዓመት ብላቴና ብለው አንተ በእድሜ አትናቀኝ አልኩ። በእድሜ አትናቁ፣ በእድሜ አትናቁ፣ በሴትነት አትናቅ፣ በወንድነት አትናቅ። እግዚአብሔር ሰው ነው የሚፈልገው። እግዚአብሔር ሰው ነው የሚፈልገው። አመጣለት፣ አነበበለት። አየው በንጉሱ ፊት አነበበው። ይነበብልኛል፣ ይነበብልኛል። ይህ ብላቴና አንብቡልኝ አምላካችንን ቃል በባሪያው በሙሴ በኩል የተናገረ አይደል? አንብቡልኛል። ኦ የኔ አባት፣ ኦ የኔ አባት፣ ኦ የኔ ንጉስ፣ የያዕቆብ ንጉስ። ንጉሱም የሕጉን ቃል በሰማ ጊዜ ልብሱን ቀደደ ይላል። አየው ደንግጦ ደነገጠ። የጌታ ቃል ሲነበብ ደነገጠ። ለአምላኩ ለእግዚአብሔር ቃል ልቡ የሚደነግጥ የአምላኩን የእግዚአብሔርን ቃል ቀዳሚ ያደረገ እኔ በእርግጠኝነት እነግራችኋለሁ ወንድሞች እናቶቼ፣ በተለይ የወንጌል አማኞች የሆናችሁ ኦኬ መስደብ ትችላላችሁ። በመንገዴ ላይ ግን ቆማችሁ ልታቆሙኝ የምትፈልጉ ሰዎች ካላችሁ ለእናንተው እያልኩ ነው፣ እያለቀስኩም ነግራችሁ። ቅዱስ የእግዚአብሔር ልጅ ምስክር ነው። በመልአክ ሁሉ ጭምር እግዚአብሔር ይመታሃል አልኩ። ይኸው በሕያው ጌታ በእግዚአብሔር መንፈስ ውስጥ ሆኜ ነው የምነግርህ። ጌታ ከራራልህ በቤትህ ስራ ይሰጥሃል። ከመንገዴ ላይ እንዴት ዞር እንደሚያደርግ ያሳውቃል። ዞር ያደርግሃል አልኩ። በሞትም ይሁን በምን ብቻ ስራ ሰጥቶህ ዞር ያደርግሃል። ዞር ያደርግሻል። አልለፋለፍም፣ አንለፋለፍም። ዳጊ መልስ ይሰጠኛል ብለህ እንዳትሞክር። የሚሰማኝ ወንድሜ ነው። ዝም በል ዳጊ ነው ብዬ የምለው። ውጊያው ከማጋ እንደሆነ እኛ ገብቶናል። ኦኬ፣ ምንም መልስ እንዳትመልስ ቤካ፣ ምንም መልስ እንዳትመልሺ እህትዬ ዕብራዊት፣ እዚህ ያሉትን ወንድሞች እናቶች፣ ለማንም እኮ አልኩ። ውጊያው የእግዚአብሔር ነው። ይኸው አነበበው ይላል እና የሕጉን ቃል ሲሰማ ልብሱን ቀደደ፣ ተዋረደ ማለት ነው። ወየው የአባቶች አምላክ አለ፣ የዳዊት አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ አለ። ኬልቅያስ የሚባለው የካህን የነቢዩ የኤርምያስ አባት ነው። ይህን መጽሐፍ ያገኘው ሰው ይህን ለማወቅ ከፈለጋችሁ ትንቢተ ኤርምያስ መጽሐፍት ላይ ምዕራፍ 1 ቁጥር 1 ስታነበው በብንያም ሀገር በአናቶት ከነበሩት ከካህናት የሆነ ኬልቅያስ፣ የኬልቅያስ ልጅ ኤርምያስ ማለት ነው። የነቢዩ ኤርምያስ አባት ያው ኬልቅያስም ታላቅ ሊቀ ካህን፣ በእግዚአብሔር ቤት ውስጥ የእግዚአብሔር መጽሐፍ ጠፍቶ
የት ነው የጠፋው? በእግዚአብሔር ቤት ውስጥ። ምንድን የጠፋው? የእግዚአብሔር ቃል። የእግዚአብሔር ቃል ሰው ሲጠፋበት ነው ጣዖት የሚያመልከው። እግዚአብሔር ያስነሳውስ ሲመጣ ንጉሱ ፈልጉልኝ ይላል። ሌዋውያን ካህናትን በመጀመሪያ የአምላኬን ሕጉን መጽሐፍ አምጡ ይላል። የታለ? በሙሴ በኩል የተጻፈው ብሎ ማለት ነው። ጴንጤ ሆይ እኔ እናንተ እኮ እንደዚህ ነን። እግዚአብሔር ምስክር ነው። ከዚህ ትውልድ መካከል አይደል እንዲወጣ ነው። ወተሽ ምንድን ነው ያልሽው? ታምረ ማርያምን አቀብሉኝ ነው እንዲ ያልሽው? እሱን ማትተን ወጣን። ታዲያ አቀብሉን ያሉ ምን ነው? ብሉይና አዲስ ኪዳንን። አንተ የዚህ ዘመን ኢዮስያስ ነህ የእግዚአብሔርን ቃል ለመፈለግ። አንቺ በዚህ ዘመን ኢዮስያስ ነሽ የእግዚአብሔርን ቃል ለመፈለግ፣ አንብቦ ልብሱን ለመቅደድ፣ በእግዚአብሔር ፊት ለመዋረድ፣ ንስሐ ለመግባት፣ የእግዚአብሔርን በቀል ለመበቀል። እና መጽሐፉን ያገኘው እሱ ነው። የነቢዩ ኤርምያስ አባት ለነገደ ብንያም በተሰጠ ርስት ውስጥ ነው። አሁን ኢየሩሳሌም ያለበት ማለት ነው። ኢየሩሳሌም ለነገደ ብንያም በተሰጠ ውስጥ ነው። በዛ ውስጥ አናቶት የሚባል ቦታ አለ። የካህናት መንደር፣ ሌዋውያን እዛ ይሰፍሩበት የነበረ። እዛ ውስጥ የሚኖር ኬልቅያስ የሚባል ሰው ነበር። እዛ የሚኖረው ኬልቅያስ ነው። ስሙን ያስኩት ነቢይ ኤርምያስን የወለደው ይህ አባት ነው። ብላቴና ነኝ ብሎ ሲለው ብላቴና ነኝ አትበላለሁ። በሆድ ሳልሰራህ አውቄያለሁ፣ ከማኅፀን ሳትወጣ ቀድሻለሁ፣ ለአሕዛብ ነቢይ ነህ አንተ አለው። እሱም እኔም ወዮ ጌታ ሆይ እነሆ ብላቴና ነኝ እናገር ዘንድ አላውቅ። የሁላችን ችግር ይሄ ነው። አላውቅም። አዎ አናውቅም። ለትህትና ብሎ አይደለም የሚተናገረው። አያውቅም። ምን ያውቃል? ምን እናውቃለን? አዶ ነው። እኔ ራሴን የምናገረው የእናንተን አልገን። እኔ ምን አውቃለሁ? ጌታ ኢየሱስ ምስክሬ፣ እኔ ምን አውቃለሁ? በተማርኩት ትምህርት እንኳን ብዬ እንዳለ 7ኛ ክፍል ላይ ነው ያቆምኩት። ብላቴና ነኝ እናገር ዘንድ አላውቅም አልሁ ብሎ ሲለው እግዚአብሔርም እንዲህ አለኝ፣ ወደምሰድ ሁሉ ዘንድ ትሄዳለህ፣ የማዝዝህን ትናገራለህ። ብላቴና ነኝ አትበል አትበል። ብላቴና ነኝ፣ ኩታራ ነኝ፣ ጩጬ ነኝ ምናምን ነገር አትበል። አንተ ገና ከማህፀን ሲሰራ ለዚህ ነው የሰራው እያለው ነው። እናቴ በህይወት አለች። አንድ ቪዲዮ የእግዚአብሔር ፍቃድ ሆኖ አንድ ቀን አሰማችኋለሁ። የወለደችኝ እናቴ በህይወት አለች አለች። መስታወት ጸጋዬ ትባላለች። እህትየው ይሄን ታውቃለች ስለነገርኳት። ኦኬ ወንድሜ፣ እግዚአብሔር በዓላማ ነው የሚፈጥር። ሲፈጥር ለዓላማው ይፈጥርሃል። ለዓላማው ይፈጥርሻል። ጌታ ኢየሱስ በእናቴ ማህፀን ውስጥ ሲሰራኝ፣ በእጆቹ በስውር እጆቹ ሲሰራኝ ለምን እንደሰራኝ አውቄያለሁ። ጠይቄው ነግሮኛል። እናቴ ስወለድ ያየችውን ራእይ ነው የነገረችኝ። እኔ ግን ጌታን ከተቀበልኩ በኋላ ጠይቄው ባለሁ ጌታዬ። ቦታው አየር ጤና አደባባይ ላይ የሳሚ ካፌና ሬስቶራንት ባለበት አጠገብ ያለው ህንፃ ጋር ኩርባዋ ላይ ወደ ገነት ቸርች መዞሪያ ኩርባ ላይ በጣም አለቅስ ነበር፣ ህዝብ ባለበት ማለት ነው። የማለቅሰው ረሃቡ አለ፣ እርቦኝም አይደለም። ጌታ ኢየሱስ ምስክር፣ የራበኝ እኔ ሌላ አካል ነው ጌታ ማለት ነው። እና እዛች ጋር ቆሜ ያለቀስኩኝ መንገድ ላይ ለምንድን ነው የተፈጠርኩት ንገረኝ ብየው ማለት ነው። እየሰበኩ እኮ ነው ወንጌል እየሰበኩ፣ ሰዎች ጌታን እየተቀበሉ ነው። ግማሹ በሉት ይላል፣ ግማሹ በዚህ ያዙት ላይ፣ ግማሹ ቆሞ እንስማው፣ ቆይ እንስማው፣ ንግግሩ ይጣፍጣል እያሉ ይሰማሉ። እና አልቅሼ የጠየቅኩት ጌታዬ በዛው ሌሊት መጣ። በዛው ሌሊት መጣ። የምኖርለትንም የምሞትበትንም ቃል ነው የነገረኝ። ማለት ዓላማው ማለት ነው። የምኖርበትንም የምሞትለትንም ዓላማ ማለት ነው። አንተ ባሪያዬ ነህ፣ እኔ በአንተ እከበራለሁ ብሎ ያለኝን
የሰማሁትን በመንፈሴ ላይ መቼም ከቶ አረሳው። ይህን ቃል ነበር የሰጠኝ ጌታ። ለምንድን የተፈጠርኩት ንገረኝ ብዬ ስለው ያው ከአምላኬ የሰማሁትን አትጨምርልኝ፣ አትቀንስልኝ፣ ምን አታደርጉ፣ ምን አትሉ። ደሴቶች ሆይ ስሙን፣ እናንተ በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴም ሆድ ጀምሮ ስሜን አንስቷል። አፌም እንደተሳለ ሰይፍ አድርጓል፣ በእጁ ጥላ ሰውሮኛል። እንደተሳለ ፍላጻም አድርጎኛል፣ በሰገባው ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተ እከበራለሁ አለኝ። አጭርና ግልጽ የሰማሁት ማለት ነው። ለዚህ ቃል እኖራለሁ፣ ለዚህ ዓላማ እኖራለሁ፣ ለዚህ ዓላማ እሞታለሁ።